እናንተ ጋር ምን ታምራለህ? በቀደምት ነቢያቶች ብዙ ተአምር ታይቷል። ኢሳ ለምሳሌ የሞተ ሰው አንስቷል፣ ዕውር አብርቷል፣ ለምጣም አድኗል ምናምን። ይሄ ሁሉ ተአምር እኮ መታየቱን እኛ እናምንበታለን። ታሪኩንም ሰምተን ጠግበነዋል፣ አምነንበትም ተቀብለነዋል። ታዲያ ለምንድን ነው በቃ መሐመድ እኮ ያንን ያስታወሰን? አስታዋሽ እኮ ነው። ምን ይባላል? ሙሴ ባህርን ሰንጥቋል፣ ከዘራው እባብ ሆኗል። እንደዚህ አይነት ተአምሮች በኖህ ደግሞ መጥለቅለቅን አሳይተዋል። እንደዚህ አይነት ተአምሮችን እኮ ተግበናል። በቃ ያም ሆኖ ደግሞ ይህንን እያዩ አዳምጠኝ፣ ይህንን ሁሉ ተአምር እያዩ ያላመኑ ብዙዎች አሉ። ምን ይባላል? በነቢዩ መሐመድ ጊዜ እኛ የነቢዩ መሐመድ ዓለይሂ ሰላቱ ሰላም ተአምር መታየቱ ብዙም የሚደንቀን ነገር አይደለም እኮ። በጣም ጥሩ። ምንም ተአምር የለም። ባይዘወይ ስማኝ ማሜሽ፣ እኔ ላውራ። ምን ይባላል መሰል፣ በእኛ ሀገር ላይ ያጣ ለማኝ ተሳድቦ ሄዳል የሚባል ተረት አለ። ስለዚህ መሐመድ ምንም አይነት ተአምር ማድረግ ሳይችል እኛ ተአምር ጠግበን የመጣ ነው በነቢያት ምናምን ብለህ አንዴ ስማኝ። ምን ያደርግልናል? የቁረይሽ ሰዎችን በቆንጨራ እየጨፈጨፈ ከሚያሳምን ተአምር አሳየንን አንመን ብለውታል ነበር። ለምን በተአምር አላሳመናቸው? መጨረሻ ላይ አንገታቸውን እያለ በቆንጨራ ከሚያሳምናቸው፣ ቆይ አንዴ ስማ፣ ከነሱ ጋርም እንደዚህ አይነት ጸብ ከሚገባ ከዘመዶቹ የራሱን ዘመዶች ከሚገልና ከሚዘርፍ መሐመድ አንተ ከእውነተኛ ከሆንክ እኮ ተአምር አሳይ እናምናለን ብለውት ነበር፣ ሳይን ምልክት ብቻ። እሱ ግን ምን ሲል ነበር አለ? አብዛኞቹ ተአምር አምላክ እንደሚያደርግ አያውቁም፣ ተአምር አላህ ዘንድ እንደሆነ ነው በላቸው ምናምን እያለ ነበር ሲቀልድ የነበረው። ኦኬ። ስለዚህ ይሄ አምላክ አንተ አሁን የምታመልከው አምላክ የነቢያት አምላክ አይደለም። ተአምር ማድረግም አይችልም፣ አንድም ነገር ማድረግ አይችልም። የነቢያት አምላክማ ሁሉንም በተአምር እያሳየ ለተጠየቀው ሁሉ ምልክት እያሳየ ነው አይደለም? በህዝቦቹ መካከል ይኸውልህ፣ በዛ በህዝቦቹ መካከል በባዕድ ሀገር ሄዶ እግዚአብሔር በባዕድ ሀገር ሆኖ ከሌላው ከግብፅ አማልክት በላይ እሱ እውነተኛ አማልክት መሆኑን አስመስክሩ ነው። ሙሴን ፈርዖን እንግዲህ በጊዜው የነበረው በጣም ሀያል የሚባል ማለት ነው። አሁን አሜሪካንን ሄደ አንድ ግለሰብ አንተ ሄደ አሜሪካንን እንዲህ የምታደርጊውን ነገር አቁሚ ብለህ መናገር ማለት እኮ ነው። አሁን ያለችው አሜሪካ ልክ እንደዛ ማለት ነው። ፈርዖን በዛ ጊዜ የነበረው ማለት ነው ስልጣን። በዛ ላይ ደግሞ ኃይል አለው ምን አለው ማለት ነው። አንተን ህዝቦቹን እለቅዘን እግዚአብሔር ማን ነው ብሎ ነው ከእግዚአብሔር ጋር የተገዳደረው ማን ነው? ፈርዖን ማለት ነው። ሙሴ ገብቶ በድፍረት ሲናገር። ስለዚህ ይሄን ነገር እንዳደረግ ማንህ ሲለው እግዚአብሔር እንደዚህ ብሎ ተናግሯል። እግዚአብሔር ማን ነው ህዝቡን እንዲለቅስ ሲል እግዚአብሔር በተአምር ነው ያሳየው። ብዙ ተአምር አሳይቶ ነው ህዝቡን የለቀቀው ማለት ነው፣ ፈርዖንን ማለት ነው። እንደ መሐመድ አምላክ አላህ ቢሆን ኖሮ አይ ከዚህ በፊት ተአምር አድርጌ ህዝቦች ስላልተቀበሉኝ የሚያምን አይደለም በቃቱ ከዛ ተደራጅና ከዛ በኋላ በጉልበት አስወጣው ምናምን ይል ነበር ማለት ነው። የአንተ አምላክ እውነተኛ አምላክ አይደለም። አየህ፣ እግዚአብሔር እውነተኛ አምላክ ስለሆነ በአንድ በሙሴ ብቻ የፈርዖንን ኃይል ሰብሮ እስራኤላውያንን ነፃ ወጣቸው ማለት ነው። በብዙ ተአምር እስኪመሰክሩ ድረስ የሙሴ አምላክ እውነትም እውነተኛ አምላክ ነው ብሎ እስኪመሰክሩ ድረስ። ደግሞ በዙሪያው በጣም ብዙ አማልክት ነበሩት፣ ብዙ ጠንቋዮች ነበሩት ፈርዖን ማለት ነው። የእነሱን ተአምር ሁሉ የሙሴ ተአምር እየበለጠ ኦኬ። መጨረሻ ላይ እንዳለ የግብፃውያንን የበኩር ልጅ በመምታት ነው እግዚአብሔር ያስለቀቀ። ይሄ ነው በቃ በዚህ መንገድ ነው ምልክት አሳይተ እግዚአብሔር ሰዎችን ወደ ራሱ የሚያመጣው ኃይሉንም የሚያሳይ። የአንተ አምላክ ግን ተአምር አደርግ ሲባል ሌላ ቦታ ሄዶ አይደለም እኮ በራሱ ህዝቦቹ መካከል በወንድሞቹ ባጎቱ መካከል እኮ ነው መሐመድ ማድረግ ያቃተው። አሳይ እንመንብህ፣ ማስረጃ አምጣ እንመንብህ። ምክንያቱም ይሄኛ በህፃንነታችን ሰምተን ያደግነውን ተረት ነው የምታወራው፣ የምናውቃቸውን ተረት ነው። አንተን እናውቃለን፣ ነብይ ልትሆን አችልም፣ ባህሪም መልካም አይደለም፣ የምትሰራው የምትናገረውም ነገር ሐሰት ነው ብለው እየመሰከሩበት መሐመድ ይመጣና ነው አይ አብዛኞቹ ስለማያምኑ አላህ ታምር አያወርድም፣ አላህ ታምር ያወርዳል፣ እናንተ ግን አታውቁም፣ ስለዚህ አላህ ቻይ መሆኑን እወቁ፣ እኔ አስፈራሪ ብቻ ነኝ፣ የተሰጠኝ ታምር የለም እያለ ሲቀልድ ማለት ነው። ስለዚህ ምንም አይነት ታምር አልጠገብክም፣ አላያችሁም፣ አታውቁም እናንተ። እስልምና ተአምርን አያውቅም። እስልምና ከመሐመድ በፊት ስለሌለ ማለት ነው። በመሐመድ ነው የተጀመረው። አለቅ መሐመድ ተአምር አልሰራም። ጨርሻለሁ። መሐመድ ተአምር አልሰራም ብለኝ ጨርሻለሁ። ቀጥል። አንተ እኮ የራስህን እያመቻቸ እያጣጣምክ እየተናገርክ ነው።
በሙሴና በሌሎችም ዘመናቶች ተአምር ሲታይ እኮ የተቀበሉ ቢኖሩም ብዙዎች ደግሞ ያልተቀበሉ አሉ። ያንን ተአምር እያዩ ማለት ነው። ቁረይሾቹም ቢሆኑ በነቢዩ መሐመድ ጊዜ የነበሩት ያንን ተአምር እንዳለ እያወቁ አላመኑም እኮ ጣዖት አምላኪ ሆነዋል። ሙሴ ባህር እንደሰነጠቀ ኢሳ የሞተ እንዳነሳ ምናምን እያወቁ እየሰሙ ታሪኩን እያወቁ ሁሉን ነገር እያወቁ ግን ጣዖት አምላኪዎች ናቸው። ስለዚህ የሰው ልጅ ተአምር በማየትም እንኳ የሚጠግብ አይደለም፣ ለማመን የተሟላ አይደለም፣ ፈጣሪ ምሕረቱን የሰጣቸው ሰዎች ካልሆኑ በስተቀር። ስለዚህ በነቢዩ መሐመድ እኛ ትልቁ ተአምራችን ቁርአን ነው፣ አይምሯችን ነው። የተነገረንን ነገር በአይምሯችን አሰላስለን ነው የምንቀበለው። እንደገና ደግሞ ምን አልክ አሁን በንግግር ላይ በቆንጨራ እያስፈራራ በድር እያረደ። ነቢዩ መሐመድ አንድ ቅሳ አንድ ታሪክ ብቻ ስጠኝ። ሄዶ የተዋጋቸው እነማንን ነው? የለም እኮ ሁሉም መጥተው ነው እሱ ጋር ሄደው ነው ሊወጉት እንጂ ሄዶ አልወጋቸው። አሁን አሳያለሁ። እሱን አሳያለሁ። ያደረገው የእሱ ሄዶ ያደረገውን ወረራ ያደረገውን ግድያ በግድ እስላም ሆኑ ብሎ የጨፈጨፈውን አሳየኝ። አረ ብዙ አሳያለሁ፣ ብዙ አሳያለሁ። እሺ ለማንኛውም አሁን የተናገርከው ነገር ቁረይሾች ምንድን ነው ያልከው? ታምር አይተው ምናምን ምንም ያዩት ታምር የለም። የምን ታምር አዩ? አለ እንጂ አለ። ቆይ አለ እንገርህ የትኛውን ተአምር እንዳዩ አዳምጠኝ። የትኛው ይሄ እንዳውም ይኸውልህ በነቢዩ መሐመድ ዘመን ሳይሆን ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ከመወለዳቸው 2 ዓመት በፊት የአብርሃም ወታደሮችን በምን አይነት ካዕባን ለማፍረስ ሲሄዱ በምን አይነት ተአምር ፈጣሪ እንዳጠፋቸው በአይናቸው አይተዋል። አምጣ ማስረጃው ምንድን ነው? የምን መሐመድ ምንድን ነው የምትለው? ቁርአን ላይ ሌላፊ ቁረይሽ ሌላፊ ማነው አለም ተረ ከይፈ ፈዐለ ረቡከ የሚለውን ቁርአን ቆይ ጥቅሱን ላውጣ። ከመሐመድ በፊት ቁርአንም ነበር ነው የምትለው? ኖ ቁርአን ነበር ሳይሆን ተአምር ነበረ። ከነቢዩ መሐመድ 2 ዓመት ማነው ተአምር ያሳየው? 2 ዓመት በፊት ማነው ተአምር ያሳየው? ነቢይ አልነበረም። ከመሐመድ በፊት ለቁረይሾች ለአረብ ምድር የተላከ ነቢይ አልነበረም የሚለው ቁርአን እንደዛ። ተአምር ለመታየት እኮ ነቢይ መኖር ብቻ አስፈላጊ አይደለም እኮ። ይኸው ነገሩ። ዋው ነቢይ ሳይኖር አዳምጠኝ። ከነቢዩ መሐመድ መወለድ 2 ዓመት በፊት አብርሃ ሀበሺ ከየመን ተነስቶ ካዕባን ለማፍረስ ዝሆኖች ይዞ ሄደ። ሲሄድ ወደዛ ሲጓዝ የሰዎችን ንብረት እየዘረፈ ነው የሄደው። የቁረይሾቹን ንብረት ከብቶቻቸውን እየዘረፈ ሄደ። ከዘረፋቸው ንብረቶች መካከል የነቢዩ መሐመድ አጎት አበጣልብ ከሚባለው ላይ 100 ግመሎች ወስዶበታል። አበጣልብ ወደ አብርሃ ሄደ። እሺ በቃ ማሜቶ እሱ ነው ሄደና ግመሎቼን መልስልኝ አለው። አብርሃ ሳቀበትና አንተ የዚህ አካባቢ ንጉሥ ሆነህ ስለ ካዕባውን ላፈርስ እንደመጣሁ እያወቅ እኔን እንደ መውጋት ፋንታ ግመሎችን ትጠይቃለህ? 100 ግመል አለው። አበጣል ምን አለው? እኔ ግመሎቹ ባለቤት ነኝ። ቁም ነገሯ እዚች ጋ ነች። አንድ ጊዜ ቢኒ ታገሰኝ በእናትህ። እኔ የግመሎቹ ባለቤት ነኝ። ካዕባው ደግሞ ባለቤቱ ፈጣሪ ነው፣ አያገባኝም። እኛ ወደ ተራራ እንወጣለን አሉ። የቁረይሽ ህዝብ በሙሉ ወደ ተራራ ላይ ወጣ። አብርሃ ለማፍረስ ሲሄድ ካዕባውን የፈጣሪ ተአምር መጥቶ እሱና ወታደሮችን አጠፋቸው። ይኸው ተአምር። ይሄንን ራሱ ነቢዩ መሐመድ ተወልዶ 40 ዓመትም ቆይቶ ነቢይነት ስራውን ሲጀምር እነዚህ ሰዎች ብዙ ሰዎች በህይወት ያሉ አሉ።
ይህንን ተአምር እሱ ተረት ተረት ነው። የመለኮት መገለጥ ሳይሆን ተረት ተረት ነው። አንድ ነገር ልንገርህ። ተረት ተረት ለምን እንዳልኩ አንደኛ ልንገርህ። አንደኛ በራሳችሁ ማስረጃ ካዕባን ብቻ አይደለም እዛ ጥቁሩ ድንጋዩን ወስደው የየመን እንትን ሽንት ቤት ውስጥ አስቀምጦት ነበር። ለምናችሁ ነው በኋላ የተመለሰላችሁ። ለብዙ ዓመት የመን ውስጥ ነበር። አንደኛ ይሄ የምትለው ነገር ውሸት ስለሆነ ተረት ተረት ነው። ሲቀጥል በዛ በበረሃ ተመልከቱ እንግዲህ በዛ በበረሃ ዝሆን ይዞ መጥቶ ተዋጋ። ከኢትዮጵያ ድረስ እስከ ሳውዲ ስንት ሺህ ማይል እንደሆነ ታውቃላችሁ? ዝሆን የመን ኢትዮጵያ ነች። የመን ውስጥ ዝሆን የሚባል ኖሮ አያውቅም። ቆይ አንዴ ተረጋጋ። ዝሆን የሚኖረው ጃንግል ውስጥ ነው። አንዴ ስማኛ ልጨርስ። ዝሆን የሚኖረው ጃንግል ውስጥ ነው። ጃንግል ውሃና ምግብ ያለበት ቦታ ነው። በቀን ስንት ሺህ ኪሎግራም ምግብ እንደሚበላ አንተ አታውቅም። ውሃ ስንት ሺህ እንደሚጠጣ አስቡት እንግዲህ። ከዛ ጀምሮ ሳውዲ ገብቶ ካዕባን ለማፍረስ የመን ምንድነው ከየመንም በለው ከዛ ጀምሮ ስንት ቀን ተጉዘው ሄደው ካዕባን በዛ በድሮ በነበረው ቴክኖሎጂ ማለት ነው ሄደው ካዕባን ሊያፈርስ ምን ይዞ መጣ አለ? ዝሆን ይዞ መጣ። ዝሆን አንድ ቀን ያለ ውሃ አንድ ቀን አይደለም ግማሽ ቀን አይሄድልም ያለ ውሃ ማለት ነው። የሚበላው ነገር ጃንግል ምናምን ከሌለ ሲጀመር የለም። ስፒሺሱ ራሱ በዛ አካባቢ ሊኖር አይችልም ዝሆን ማለት ነው። አየህ ይሄ የውሸት የፈጠራ ታሪክ እንደሆነ የምታውቀው ዝሆን ጃንግል ውስጥ ነው እንጂ የሚኖረው እንዲህ አይነት በረሃ ውስጥ አይኖርም ማለት ነው። መሐመድ ደግሞ ከመነሳቱ በፊት ከዛም በፊትም ያ አካባቢ በረሃ እንደነበረ ይታወቃል፣ የመንን ጨምሮ ማለት ነው። ስለዚህ የመን ውስጥ ራሱ ዝሆን የለም። ኦኬ ከየመን አይደለም ካልክ ደግሞ ከኢትዮጵያ ደጋማው ክፍል ነው ካልክ ደግሞ በጣም ብዙ ሺህ ማይል ነው። ያን ሁሉ ተጉዞ ግመል አንደኛ ቀርፋፋ ነው። በዚህ አካሄዱ ስንት ቀን ነው የሚፈጅበት? ሁለተኛ ለዝሆን ምግብና ውሃ ራሱ ኬት ነው የሚመጣው ነው። ስለዚህ ይሄ አንደኛ ተረት ተረት ነው። እሱን አልጠየቁም። የጠየቁት አልጨረስኩም። እነሱ የጠየቁት መሐመድን ተአምር አሳይ እንመንብህ ነው። ኦኬ ተአምር አሳይቶ የሚያምኑበት ካመኑ የማያምኑበት ካላመኑ ምንም ችግር የለም። በቃ የሚያምን ያምናል፣ የማያምን አያምንም። ይሄን ከማድረግ ለምንድን ነው በቆንጨራ ሰዎችን እያስፈራራ ሲመልስ የነበረው? መሐመድ ቁረይሾችን መካን ሰብሮ ገብቶ በጉልበት ነው ያሰልማቸው ሙሉ ለሙሉ። ይሄን ታሪክ አታውቅም? ሱረቱ አተውባ ቁጥር 5 ላይ ያለውን ታሪክ ተፍሲሩን ማየት ትችላለህ። ሌሎችን ላመጣልህ ይችላለሁ። መሐመድ እንዴት ሰዎችን ሰብጅጌት ሲያደርግ እንደነበረ በጉልበት ማለት ነው። ተአምር እያሳየ ማምጣት በትምህርቱ በስብከቱ በሱ ባህሪ ማምጣት ሲችል በወድም በግድም እያለ ቁርአን ላይ ተጽፏል። በወድም በግድም ለአላህ እስኪሰግዱ ድረስ ማለት ነው እያለ ከእምነት ያፈገፈጉትን እየገደለ ነው መሐመድ እስልምናን የመሰረተው ማለት ነው። ለዚህ ማስረጃ ማአት አለ። አንድ ማስረጃ ብቻ ልክፈት። ይኸው እንግዲህ ማንም ሰው እንትን የለም ሲል ነበረ። ይሄን ልክፈትል። እሺ አጠር እያደረግንና ነገር ሲረዝም ስታረዝም የነበርከው ማለት እኔ አንተ በምትናገረው መልስ እየሰጠው ነው። አንደኛ ነገር አብርሃ የመንን ለ70 ዓመት ድረስ ተቀምጦባት አዳምጠኝ። ለ70 ዓመት ድረስ ኢንተረስት የለኝም እሱን ለማውራት ዝሆኖ አዳምጠኝ አንድ ጊዜ። የመን ደግሞ በልምላሜዋ በዛም ወቅት የምድር ገነት የምትባል ምድር ነበረች። አሁንም እንደዛው ነች፣ ገነት ናት። እና ከኢትዮጵያ ያስመጣው ደግሞ 2 ዝሆን ነው እኮ። ምን 100,000 ዝሆን አደረግከው? 2 ዝሆን ከኢትዮጵያ ያስመጣና እነሱን እየተንከባከበ ካዕባ መድረስ አይከብደውም። አወቅ። ይሄ እንግዲህ በታሪክ የተመዘገበ ሰዎች በአይናቸው ያዩት ሰዎች በአይናቸው ያዩት የዚህ የአዳምጠኛ አንድ ጊዜ በእናትህ የዚህ ቁርአን ጥቅስ ሲወርድ በአይናቸው ያዩት ሰዎች ዋሸህ፣ እንደዚህ አይነት ነገር አላየንም፣ አልደረሰም አላሉትም። አወቅ። እነሱ ቢሉት ኖሩ በዛን ዘመን የነበሩት ሰዎች ለምን ተዋሻለህ? አብርሃም የሚባል ዝሆኖች ይዞ መጥቶ ካዕባን ሊያፈርስ አልሞከረም ያለው ሰው የለም። አንደኛ ነው። ሁለተኛ ነገር ደግሞ መጨረሻ ላይ የተናገርከው መካ ሲገባ አልክ። መካ እኮ የገባው በውል ነው፣ ከቁረሾቹ ጋር በውል ነው፣ ተዋውሎ ነው። መካ ለመግባት ወደ ነበረበት
ሰዎችም ከዛ የተባረሩት ሰዎች ወደ ሀገራቸው እንዲመለሱ ሲጓዙ ቁረይሾች መጡና ዛፏ ስር ይላል እኮ ታሪኩ። ዛፏ ስር ውል አደረጉ። ለ10 ዓመት ያክል ሙስሊሞች መካ እንዳይገቡ ውል ተደረገ። ይህንን ውል ደግሞ ጠበቀና 10 ዓመቱን ሲጨርስ ገባ። አይደለም በጦርነት ነው የገባው። እንግዲህ አንተ ካልክ ምን ልበል? ታሪኩ ግን እንደዚህ ነው ያለው። ነገር ልንለውጥ አንችልም። ታሪኩን ልንለውጠው አንችልም። ላሳይ ሰዎች በዛ ዘመን ምንም አላሉም ላልከው የቀደሙ መሐመድ የሚያወራውን ነገር የቀደሙ ሰዎች ተረት ነው ብለው ነው ሲሉ የነበሩት። እሺ ላሳየ። ቆይ አንዴ ቆይ ላውጣልህ። መሐመድ ተረት ነው የሚያወራው እንጂ የሌለ ነገር። ሁለት ዝሆን ነው ይዞ ሄደው አላለም። በእናትህ ሁለት ዝሆን ምን ሊያደርግለት ነው? አንድ ዞንም ይዞ መሄድ አይችልም። አንድ ዞንም። እሺ የትኛው ጋር ነበር? አንዴ ቆይ እኔ ግልጽ አስፈራሪ እንጂ ሌላ አይደለም። እሺ ከሰዎች ነቢያትም የሆኑ ዘንድ እሺ ይልቁንም ቀጠፈው ይላሉ። አይደለም እርሱ ከጌታው ዘንድ እውነት ነው። እርሱ ከእናንተ በፊት አስፈራሪ ነው ይመጣላችሁ ህዝቦች። እሺ አንተ ነብይ መስካሪ ነው። እሺ የቆሬሽ ሰዎች ቤቱ ጋር ነበር የተናገሩት። አንደኛ አብሳሪው አስፈራሪ ነው። ትምራኛቱ ምዘዛ ውስጥ አስፈራሪ ያለበት የለትም ጆ እሺ ኧረ ቆየቱ ጋር ነበረ። ሲፈለግ ደግሞ ይጠፋል አንዴ። እሺ እነርሱ ለእርሱ በእርሱ የሚከዱ ነገሮችን እያወሩ ወይስም ለእነርሱ ለእሳቸው የሚጨብጡባቸው። እሺ አይደለም ይሄ ጆሮ ወሬ ሰሚ። ኦኬ ይኸው ነብዩን። እሺ እንደዚህ ይሉታል። ያለ ውይ ክፈት ስለው ምን አባቱን የጠፋው መድኃኒዓለም። ድጋሚ ሰርች ላደርግ ነው። እሺ አንዴ እንዲያውም ጆሮ ነው የሚሉት መሐመድን። የሰማውን ሁሉ ያወራል፣ የሰማውን ሁሉ ያወራል። ጆሮ ነው፣ ተረት አውሪ ነው፣ ተረት ነው የምታወራው ነው የሚሉት። እሺ አንዴ እሺ ጌታውስ በእጆቻችን አሁን አግኝቼው መልካም ደስ በሌላ ሰርች ላድርገው። አይ ማሜ እሺ ደግ ሰሚ ጆሮ ነው የሚለው። ቆይ ምን ነበረ? ይኸው እንደዚህ ይላል ሱራ 6:25 ላይ ከእርሱም ወደ አንተ የሚወርድ ሰው አለልን ለልቦቻቸውም ላይም እንዳያውቁ ሸፍኖባቸዋል፣ ጆሮቻቸው ላይም ድንቁርና አደረገ። ተአምራትን ሁሉ ቢያዩ በእርሱም አያምኑም። በመጡ ጊዜም የሚከራከሩ ሲሆኑ የካዱ ይህ ቁርአን የቀድሞ ሰዎች ጽሑፍ ተረቶች እንጂ ሌላ አይደለም ይላሉ ይላል። ይኸው መሐመድን እንደዚህ ነው የሚሉት። ቅድም ምንድን ነው ያልከው? በዛ ዘመን የነበሩ ሰዎች መሐመድን ይቀበሉት ነበር፣ የሚናገረው ነገር ያምናሉ አልክ። ይኸው የቀድሞ ሰዎች ተረቶች ናቸው ይላሉ። መሐመድ ተረት ነበር ሲያወራ ነበር። አሁን ያልከውን የአብርሃ ምናምን የምትለው ተረት ነው። ኦኬ እሺ፣ የቀድሞ ሰዎች ልማድ ነው ደግሞ። እንደገና ሱራ 8:38 ላይ እንደዚህ ብለው ይናገራሉ። እነዚያ ለካዱ በላቸው ቢከለከሉ ለእነሱ በእርግጥ ያለፈ ስራ ምህረትን ያገኛሉ። ማስፈራራት ነው አለ። ይኸውልህ ተአምር አድርገህ ሲባል ወደ መጋደል ቢመለሱ የቀድሞ ሰዎች ልማድ ነው እኮ ቢኒ። አንዴ ስማኝ ልጨርስ። በቃ መሐመድ የቀድሞ ሰዎች አባቶችን የቀድሞ ሰዎችን ወሬ ነው የሚያወራው፣ ፈጠራ ነው እሱ የሚያወራው። እሱ መልካም ጆሮ ነው፣ የሰማውን ነው የሚያወራው፣ ተረት ነው የሚያወራው ነው የሚሉት ሰዎች። ስለዚህ መሐመድ ተረት ነው የሚያወራው። አዎ ተረት ነው። አሁን ያነሳው ራሱ ተረት ለመሆኑ አንድ ምልክት ነው። ምክንያቱም አሁን አንተ ምን አልኩ? 2 ግመል እኮ ነው ተንከባክቦ አይልም። እንደዛ የሚል የለም፣ አታመጣም። ግመሎች ነው የሚለው፣ ቁጥር አልተጠቀሰም። አንደኛ ለጦርነት ነው፣ ሁለተኛ
የቀልዱ ቀልድ ደግሞ ምንድን ነው አላህ ያደረገው? ወፎች ተመልከቱ፣ ወፎች የተጠበሰ ጭቃ ጣዱባቸው ዞኖች ላይ። ወፎች የተጠበሰ ጭቃ ጥለውባቸው ዞኖችን ገደሉ ሲል ማለት ነው። ወፏ ራሷ ያን የተጠበሰ እሳት የሆነን ጭቃ እንዴት ነው የምትይዘው? የእሷ እግር አይቃጠልም? ተረት መሆኑን የምታውቀው ማለት ነው። አየር ኃይል ያለ አየር ኃይል ማለት ነው። ወፎች እኮ ያለው ወፍ አባቢል የሚባሉ ወፎች ናቸው። ምንም አይልም። እነዚህ አባቢል የሚባሉ ወፎች ከሰማይ የመጡ ናቸው እንጂ አይልም። አባቢል አይልም። ቁርአኑ አባቢል ይባላል። ዞኖችም እንደዛ ከሆነ ዞኖችም ከሰማይ የመጡ ናቸው። በቃ ዞኖችም ሲል ከሰማይ የመጡ ናቸው በላ አይልም የሚለው ባለ ዝሆኖች መጡ። አላህ ደግሞ ከሰማይ በተጠበሰ ሸክላ የያዙ ወፎች መጥተው ጣሉባቸው። ይህን ተረት ይኸው ቁረይሾቹ የቀደሙ ሰዎችን ተረትን ጽሑፍ ነው እንጂ ሌላ ምንም አይደለም እያሉ ሲሉት የነበረ ነው። እንዲህ አይነት ተረት ሲያወራ ይህንን ታሪክ አንድ የሚክድ ቁረይሽ የለም። ይኸው መጽሐፍ በዛ ዘመን የተጻፈ መጽሐፍ ያመጣው ቦታ ላይ እኮ ነው ያየሁት። 625 ቆይ ልክፈትለት የዚህን ሰውዬ 625 ቆይ ያመጣው ጥቅስ ላይ 6 ቆይ ልክፈትለት። እንደዚህ የሚያምን የለም ይላል ቆረሾች እየተጻፈ ይኸው ልክፈትልህ። ተረት ነው እያሉት ተረት። ይሄማ ትልቅ ተረት እኮ ነው። እነዚያ ከእርሱ በፊት ይኸውልህ ከነርሱም ወደ አንተ የሚያዳምጥ ሰው አለ ይላል። ከነርሱም ከቆረሾች ማለት ልቦቻቸው ላይ እንዲያውቁ ሸፍኖ ሺፋኖች በጆሮቻቸው ላይም ሽፋኖችን በጆሮቻቸው ላይም ድንቁርና አደረግን ይላል። አላህ ነው ያደረገው። ተአምር ሁሉ ቢያዩ በእርሷ አያምኑም ማለት ታዲያ ጆሮቸውም ላይ አይኖቻቸውና ጆሮቸው ላይ ከሸፈነ በኋላ እነዚህ ሰዎች ባያምኑ ምንም እንትን የሚል አይደለም። እሺ በመጡም ጊዜ የሚከራከሩ ሲሆኑ እነዚያ ያካዱት ይህ ቁርአን የቀደሙ ሰዎች ጽሑፍ ተረቶች እንጂ ሌላ አይደለም ይላሉ። ይኸው ከዛ ውስጥ ቁርአን የተባለው አሁን የወፎቹና የዞኑ ታሪክ ማለት ነው። ይኸው ተረት ነው እያሉት ነው። አንድም ቆሬሽ የለም ስላለ ቁርአን ይኸው ቁርአን ላይ ከቆሬሾች መካከል ለቆሬሾች እንደዚህ ባዮች እኮ እነሱ ናቸው። አዳምጠኝ። እነዚህ ምንም ተአምር ቢያዩ የማያምኑ ሰዎች ናቸው። ቅድም ነግሬሃለሁ እኮ። አዳምጠኝ። እነማን ናቸው? ቁረይሾች ናቸው። አሁን ይኸውልህ ቁረይሾች ናቸው። ስለዚህ በዛ ዘመን ላይ ተረት ያለው የለም። ማዳመጥ ትችል። አንድ ጊዜ ደግሞ ለእኔም ጆሮህን ስጠኝ። እሰማለሁ፣ ችግር የለም። አልቻልኩም እኮ እሰማሃለሁ፣ ችግር የለም። ማን ናቸው እንደዛ ብለው የተናገሩት? ቁረይሾች ናቸው አይደል? ቁረይሾች። በጣም ጥሩ። ስለዚህ በዛ ዘመን ላይ መሐመድ የሚናገሩን ነገር ተረት የሚሉ ሰዎች ነበሩ ወይስ አልነበሩ? ተአምሩን እያዩ እነሱ እኮ ናቸው አሉት። ተአምር ምንም አላሳየም መሐመድ አንድ ተአምር አላሳየም። አሁን ብቻ አንድ ተአምር አላሳየም። አነበሩ አልነበሩም? የመልስልኝና ትቀጥላለህ። ይህን መልስልኝና ትቀጥላለህ። በዛ ዘመን ነገር አለ። ከዚህ አንተ ያመጣኸው ጥቅስ ላይ ልትደብቀው የምትፈልገው ነገር ካለ ንገረኝ። አልደብቅም፣ ልሰጥ ነው። ይሄን ተናገርና እሰጥሃለሁ። አንብበዋ በደንብ አድርገህ። በዛ ዘመን ላይ የመሐመድን ቁርአን ተረት የሚሉ ሰዎች ነበሩ አልነበሩም? እንዴ ነበሩ። ይኸው ጥቅሱ እየነገረህ እኮ ነው። አመሰግናለሁ። ቅድም ዋሽታለህ። በዛ ዘመን አንድ ቆሬሽም ይህን ታሪክ ምናምን የለም። አዳምጠኝ። አንተ እኮ አሁን ላለማዳመጥ እየታገልክ ነው እንጂ ሀሳብ እየተቀያየርክ አይደለም። ቀጥል። እንዴ የዋሸህ ታዲያ እንዴ ነው የምንደማመጠው? ቀጥል። አይ እኔ ጽሁፉን ነው የማነብልህ። ጽሁፉ ውጭ አልወጣም። እነዚህ ሰዎች ቁረይሾቹ በዛን ዘመን የነበሩት ነቢዩ መሐመድ የጥንት ታሪክን ማለትም የነ ኢሳ የነ ሙሳን ታሪክን ሲነግራቸው ይሄ ተረት ነው አሉት። አላመኑም። የነ ኢሳንም የነ ሙሳንም ጭምር አላመኑም እኮ አጨምር አይልም። የነዛን ታሪክ እያመጣ የድሮ ተረት እያመጣ እየነገረን ነው እኮ ያሉት እንጂ አላሉም። ለምን ትጨምራለህ? ይኸው በግልጽ አንብበው። የታለ? ስለ ሙሳ ታሪክ ነው ስለ ኢሳ ታሪክ ነው ጊዜ የሚከራከሩ ሲሆኑ እነዚያ የካዱት ይህ ቁርአን የቀድሞዎቹ ሰዎች ጽሑፍ ተረቶች እንጂ ሌላ አይደለም። የቀድሞዎቹ ሰዎች ተረት
የነ ኢሳ የነ ሙሳ የነ ምናምንም ጭምር አላመኑ። እነሱ እነ ኢሳን እነ ሙሳን አያውቁም። እነሱ ሲጀመር ነብይ ምንም አልተላከለ። እነሱ የሚያውቁት ይኸው የቀድሞዎቹ እያሉ ቢኒ እኮ በቁረሾች መካከል በአባቶቻቸው በአያቶቻቸው የሚወራውን ተረት ነው እነሱ የሚያውቁት። እነሱ የሚያውቁት ባለ ዝሆን መጣ፣ ከላይ ደግሞ ወፍ ምናምን አላህ ልኮ በአየር ኃይል ልኮ ምናምን F-16 ምናምን ዝሆኖችን አጠፋ ምናምን የሚል ተረት ነው። እነሱ ይሄን ነው የሚያውቁት የመሐመድን ተረት። ስለዚህ በእነሱ መካከል ያለው ተረት ይሄ ነው እንጂ ስለ ኢሳ ስለ ምናምን ምን የት ያውቃል? እንደሱ ነው ብለህ ነው? አዎ በቀድሞ በአባቶቻቸው የተባለ ይሄን ታሪክ አምጣና በእንትን አሳየኝ። በእነ ኢሳ ታሪክ ውስጥ አምጥተህ አሳየኝ። ይሄን ታሪክ አምጣ። የለም ቁረይሾች መጽሐፍ ቅዱስ የሚያውቀው ታሪክ አይደለም። ይሄ የሚታወቀው እዛው አረብ ምድር ላይ የመሐመድ ዘመዶች የሚያውቁት ነው። አየህ ተረትም ነው፣ በልጅነታቸው የሰሙት ነው። ካባን ሊያፈርስ መጥቶ ነበረ ባለዝሆኑ። ከዛ በኋላ ደግሞ አላህ ደግሞ ከላይ ወፍ የተጠበሰ ምናምን አውጥቶ አጠፋቸው ምናምን የሚል ተረት ያውቃል። ይሄን በልጅነታችን የሰማነውን ተረት ነው የምታወራው ነው እያሉ ያለው መሐመድ። ተረት ይሄ ነው ተረት። እነሱ ይሄ ጥቅስ ስለ አብርሃ እንትኖች እንትን አይልም አያሳይም። የአብርሃ ታሪክ ግን የአብርሃ ታሪክ ካባን ለማፍረስ ሄዶ አዳምጠኛ አንድ ጊዜ አብርሃ ከየመን ተነስቶ ካባን ለማፍረስ ሄዶ ወታደሮቹ ሁሉ ዝሆኖቹም አልቀውበት እሱ ቆሳስሎ ተመልሶ ይህን ታሪክ ሳውዲ አረቢያ መካ ላይ ብቻ ሳይሆን የተጻፈው እዚህ የመንም ውስጥ እኮ የተጻፈ ነገር ነው። እሱ ተረት ነው። አብርሃም የሚባል እዚህ የመንም ውስጥ ነቢዩ መሐመድ የሌለበት ቦታ ላይ ነቢዩ መሐመድ የሌለበት ቦታ ላይ ጭምር የተጻፈ እኮ ነው እያልኩ ማሜ። አብርሃ ወአጽብሃ በነበሩበት ሰዓት ላይ ማሜ ራሱ አልነበረም። ከሱ ከመምጣታቸው ከብዙ ዓመት በፊት የነበሩ የኢትዮጵያ ነገስታት ናቸው። ኦኬ መሐመድ በነበረበት ዘመን ላይ የነበሩ አይደለም። በአክሱም ዘመን ስርወ መንግስት አዲስ ኪዳንም የሚባልም አልነበረም። እንዲሁም እነሱ በነበሩበት ሰዓት ላይ በብሉይ ኪዳን የነበሩ ናቸው። አይ ቲንክ ኦር ደግሞ አዲስ ኪዳን መጀመሪያ አካባቢ። ቆይ አይደለም ማስታወሻ ብቻ ሰጠ። አብርሃ አጽብሃ በመሐመድ ጊዜ የነበሩ አይደለም። በመሐመድ ጊዜ ነበረ የምትሉት ከራሳችሁ ጋር ትጋጫላችሁ። አልነጃሺ ነው ምናምን የነበረ ነው የምትሉት። አሁን ደግሞ አብርሃ አጽብሃ ምናምን ለማለት ሞከራችሁ። የለም እነሱ የነበሩት እኮ በፊት ነው። አይ ቲንክ የአክሱም ኪንግደም በነበረበት ሰዓት ላይ በብሉይ ኪዳን ዘመን የነበረ ነው። ክርስቶስ እንኳን በስጋ አልመጣም ማለት ነው። ኦኬ አየህ፣ እና በጣም የቆየ ነገር ነው እየተናገርክ ያለው ማለት ነው። አብርሃ እንደዚህ ታሪክም የለም ዓለም ከእስላሞች ይኸውልህ፣ ስትሳሳት መታረምን ደግሞ ተቀበል። አብርሃ እኮ የመን ድረስ የመጣው የየመን ህዝብ በዛን ጊዜ የአይሁድ ተከታዮች ነበሩ። ከሀበሻና ከምስራቅ አፍሪካ አካባቢ ለንግድ የሚሄዱ ክርስቲያኖችን የመን ላይ እየገደሏቸው ስላስቸገሩ የኢትዮጵያው ንጉሥ ይህንን ሰላም እንዲያስከብር የተላከ ወታደር ማሜ። ሲጀመር በዛን ሰዓት የመን የሚባልም የለም። የመን ራሷ የኢትዮጵያ ግዛት ናት። አብርሃ አጽብሃ የሚባል አንተ በተናገርክበት ዘመን ላይ አብርሃ አጽብሃ የሚባል ታሪክም የለም። ከዛ በፊት በብሉይ ኪዳን የነበሩ ናቸው። ሲቀጥል ደግሞ ይሄ ታሪክ አንድም ገለልተኛ በሆነ ጽሑፍ የተጻፈ ነገር የለም። እዛው እስላማዊ እዛው አረብ ሀገር ላይ ያለ ተረት ነው ታሪክ አድርጋችሁ የጻፋችሁት። አይታወቅም፣ በሌላ ማህበረሰብ የሚታወቅ አይደለም እያልኩ ያለ እዛው ሙስሊሞች አረቦች የፈጠሯችሁት ተረት ነው። እነዚህ ሰዎች ይህን ነው ተረት እያሉት ያሉት ማለት ነው። እስቲ እስኮላ ማነው ሂስቶሪያን፣ ሌላ ሂስቶሪያን ይህን ታሪክ የጻፈ አምጣ። ታመጣለህ? አታመጣም? እዛው እናንተ ታሪክ ብላችሁ የጻፋችሁ ውስጥ ያለ ነው። በእስልምና ታሪክ ውስጥ ያለ የውሸት የተፈጠረ ታሪክ የአብርሃ ነገር ድርሰት ነው እያልከኝ ነው? አዎ አብርሃም እንደዚህ የሚባል ግመል ይዞ ሄዱ። ሲጀመር የለም እኮ ታሪኩ አያስኬድም። ሳውዲ የሚባል ሀገር እዛ በረሃ ላይ ግመል ይዘህ ሄደህ ልትሄድ አትችልም። ግመል ሎጂካሊም አይደለም። ግመል ያለ ውሃ ግማሽ ቀን የሚንቀሳቀስ አይደለም። የሚበላው ምግብ የእሱን ውሃ ይዘህ ተሸክመህ ነው የምትሄደው። እንዴት አድርገህ ነው የምትሄደው? ጭራሽ ደግሞ በዛ አካባቢ ሊኖርም አይችልም። ጃንግል ውስጥ ነው ሊኖር የሚችለው ዝሆን ማለት ነው። በጣም ጫካ የበዛበትና ውሃ ያለበት አካባቢ ነው ግመል የሚኖር። ከዛ ውጭ ህይወት የለው።
እንደዛ ማ ቢሆን ኖሮ ሳውዲ ውስጥ ለምንድን ነው አሁን ግመል የማታገኘው? የመን ስለምንድን ነው ግመል የማይገኝ? ግመል አልከኝ ቁጣ ዝሆን ማለት ነው። ዝሆን ማለት ነው። ይገባኛል። አመሰግናለሁ። ፎሪ ይገባኛል። እና ዝሆን ያለ ውሃ የሚበላው ምግብ ብዙ ነው፣ ያለ ውሃ ምትላሽ። ስለዚህ አሁን ዝሆን ለምንድን ነው የማይገኘው ማለት ነው? ሳውዲ ውስጥ የለም። ዝሆን የሚኖረው ጃንግል የሆነ ቦታ ላይ ጫካ ምናምን ውሃ ያለበት ቦታ ነው። አለቅ ያ ታምር የት አለ አሁን? ዝሆኑን እኮ ያመጡት ለማኖር ሳይሆን ጉዳዩን ፈጽሞ ለመመለስ ነው። በቃ ሌላ ነገር አልፍም አይሄድም። 1 ኪሎ ሜትር አይሄድም እያልኩ እኮ ነው። ዝሆን እንኳን ያን ሁሉ ሺህ ማይል ይቅርና 1 ኪሎ ሜትር መሄድ አይችልም። ዝሆን ያለ ውሃ ሲጀመር የለም እዛ አካባቢ አይቋቋም፣ መኖር አይችልም እያልኩ ጭራሽ ዝሆን። ስለዚህ አሁን ይሄ ተረት ነው። ለዚህ ነው እነዚህ ሰዎች የቀደሙ ሰዎች ተረት ነው የሚሉ። ለዚያም ደግሞ አብርሃ አጽብሃ በኢትዮጵያ ነገስታት ውስጥ ታሪክ ውስጥ ይሄ ነገር አልተመዘገበም። ካባን ሊያፈርስ የሄደ ምናምን የሚባል ሲጀመር በዛ ሰዓትም ካባም የለም። ካባ የሚባልም የለም በዛ ሰዓት። የእናንተ ይህም ተረት እኮ ነው። ኢብራሂም ነው የገነባው ምናምን የምትሉት እኮ አይታወቅም እኮ ካባ ከመሐመድ በፊት ራሱ እዛ አካባቢ ላይ መኖርን እኮ ሂስቶሪያን አላጠኑትም እኮ። ዓለምን የዞሩ ሰዎች አሉ። ካርታ ላይ ራሱ ቢኒ ነገር በድርቅና አይደለም። እኔ ሰንዓ ከተማ ውስጥ ነው ያለሁት። የሰንዓ ከተማ ውስጥ አዳምጠኛ አንድ ጊዜ። ሰንዓ ከተማ ውስጥ ነው ያለሁት። ከእኔ የ3 ኪሎ ሜትር ርቀት በኋላ አብርሃ የዓለም ነጋዴዎችን በዛ የሚተላለፉትን ነጋዴዎች በካዕባ በኩል በመካ በኩል የሚተላለፉ ነጋዴዎችን በየመን በኩል እንዲያልፉ ለማድረግ እሱ ራሱ የገነባት ካዕባ አለች። እኔ ነገ ከተመቸኝ ሄጄ በቪዲዮ ካሜራ አንስቼ እልክልሃለሁ። ማን ነገረ? ያንን ገነባና ያንን ካዕባ እሱ ገነባና የሚመጣ የለም። አሁንም አልመጡለትም። ስለዚህ ያለኝ አማራጭ የመካውን ካዕባ ማፍረስ ነው ብሎ ወሰነ። ኢትዮጵያኖች ጣዖት አምላኪ ሆኖ የማያውቁም፣ ድንጋይ አይገነቡም። ገብተዋል። ካዕባ የሚባል እሱ የጣዖት ስርዓት ነው። ጣዖታውያን ነው እንደዚህ የማድረግ እሱ የመንን በግዛቱ እሱ ገዢ ስለው አዳምጠኝ ቢኒ፣ የመንን ለ70 ዓመት እኮ ገዝቷታል አልኩህ እኮ። ምን ይገዛታል? ለ70 ዓመት ሲገዛት ምንድን ነው የሚገዛት? አታስጮኝ። በቃ ወደ ሌላ ሀሳብ ንግባ። ምን ምንድን ነው የሚገዛት? የመን ራሱ የኢትዮጵያ ግዛት ነበር። የኢትዮጵያ ግዛት እስከ ህንድ ድረስ ነበር። ምንድን ነው የሚገዛት? የመን ራሱ የኢትዮጵያ ግዛት ነት ገዝቷት ነበር ይላል አብርሃ አጽብሃ። እነሱ ቅዱሳን ሰዎች ናቸው። ድንጋይ እየገነቡ ምናምን ሰውን አያሰግዱም። ኢትዮጵያ በኦሪት ስርዓትም የነበረች ናት። ይሄ መጽሐፍ ቅዱስ የመሰከረላት ነው። እና ጎጃም ምናምን ብትሄድ የመስዋዕት ስርዓት የሚደረግበትን ሁሉ ታያለ። የብሉይ ኪዳን ማለት ነው። ኢትዮጵያ መጽሐፍ ቅዱስ ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለው እኮ አስቀድሞም የእግዚአብሔር ሕዝብ ስለነበረች አሕዛብ አልነበረችም እንደሌላው። ስለዚህ አሁን የማታውቀውን ነገር አትናገር። የሆነ ግንብ አሳይተው ይሄ አብርሃና ማነው አጽብሃና አብርሃን የገነቡት ምናምን ቢሉ ሲጀመር አንድ ሰው አይደለም፣ ሁለት ናቸው። አብርሃና አጽብሃ ሁለት ነገስታት ናቸው፣ ወንድማማቾች። እሺ እሱን ወቅ መጀመሪያ እና እነሱ ናቸው የገነቡት ብለው እዚህ አሁን በአንተ እድሜ ስለነገሩ እንደዚህ ብላ አትቀበላቸው። ታሪክ ሲጠና ከአንድ ወገን ብቻ አይደለም የሚያዘው። ኒውትራል የሆነ ሌላው ታሪክን ዘግቦታል ወይ ብለህ አንብብ። ቻትጂፒቲ ገብተህ ይኸው፣ እሺ ኤአይ ገብተህ ይኸው። አሁን እኔ ኢንተረስትም የለኝም። አሁን ወደዚህ እንመለስ። ሰውም እየሰለቸ ስለሆነ እኔ እኮ ፍንጭ ነው እንጂ የሰጠው እኔ ፍንጭ ሰጠው። አንተ ግን ተረት ነው አልክ። እንግዲህ ምን ላደርግ እችላለሁ? ለእኔ ሳይሆን ማሜ፣ ለእኔ ሳይሆን ለአንተ። አንተ ግባና ከአንተ ከሰማው አረቦች ከሚነግሩ ታሪክና ከሰማው ውጭ ይሄ ሌላ ሎካል የሆነውን አይደለም፣ በሀገር ውስጥ ኢንተርናሽናል የሆኑት ወይም ደግሞ ከአረቡ ውጭ ያሉ ሂስቶሪያን ይህን ነገር ጽፈውታል። ባያዝድ ያልሆኑ ቢኒ፣ እኔማ እየኖርኩት እኮ ነው። አታውራ፣ ቆይ ልጨርስ። ጽፈውታል ብለህ እሱን ሰርች አድርግና ይህን ታሪክ በአረብ ምድር ላይ ብቻ ሳይሆን ሌላ ሂስቶሪያንም ይህን ታሪክ ጽፎታል የምትል ከሆነ አምጣና እናየዋለን። ከዛ በተረፈ ግን ዝም ብለን መጨቃጨቁ ጥቅም ስለሌለ አሁን ፕሮቫይድ እያደረግን የምናቀርበው ማቅረብ የምንችለው ማስረጃ ላይ እንወያይ። ስለዚህ መሐመድ ተአምር ማድረግ አይችልም፣ ተአምር አላደረግም። በቃ እሱን ጨርሰናል። ኢሳ ተአምር አድርጓል፣ ሙሳ ተአምር አድርጓል፣
ብዙ ተአምር አድርጓል። መሐመድም ራሱ እንደዚህ ብሎ ተናግሯል። ቆይ ለስጥቅ መሐመድ ራሱ እንደዚህ ብሎ ተናግሯል። ትቀበለዋለህ አትቀበለውም? ነብይህን እቀበለዋለሁ። ለምን አልቀበልም? በቃ ስለዚህ ይኸው እንደዚህ ብሎ ተናግሯል። ምንም ተአምር ለእኔ አልተሰጠኝም ብሏል መሐመድ። ትቀበለዋለህ? ይኸው ሳሒህ አልቡኻሪ ከፍተህ ማየት ትችላለህ። 4981 ነብዩ ምን አለ? ለሌሎች ነቢያት በጠቅላላ ለሁሉም ምልክት ምንድነው ተአምር እንዲያደርጉ ተሰጥቷቸዋል አለ። ይኸው ኤቭሪ ፕሮፌት ዋዝ ጊቨን ሚራክል አለ። ለእያንዳንዱ ፕሮፌት ምን ተሰጥቷቸዋል? ተአምር ተሰጥቷቸዋል። ምክንያቱም ህዝቦቻቸው በእንሱ እንዲያምኑ አለ። አየህ፣ ተአምር ህዝቦችን የሚያሳምን ነው። ራሱ ነብይ ህዝቦች የሚያመኑት ምንድነው? ተአምር አይተው ነው አለ። በት አለ ዋት ሃቭ ቢን ጊቨን ለእኔ ግን የተሰጠኛለ ዲቫይን ኢንስፓይሬሽን ዊች አላህ ሃዝ ሪቪልድ ቱ ሚ ለእኔ የወረደው ቁርአን ነው አለ። በቃ ለእኔ የተሰጠኝ ተአምር ቁርአን ነው አለ። አለቀ። ይኸው ሳሒህ አልቡኻሪ ነው ከተቀበልከው ማለት ነው። አለቀ። ስለዚህ መሐመድ በትክክል እቀበለዋለሁ። እኛም እስካሁን ድረስ እንደ ተአምር የምናየው ቁርአንን ነው። ከሁሉ ነገር ሙሴ ከሰነጠቀው ባህር ይበልጥ ቁርአንን ነው እንደ ተአምር የምናየው። ቴንኪው፣ እናመሰግናለን። በቃ ስለዚህ ቁርአን ነው። ቁርአን ለመሐመድ የሰጠው ቁርአን ተአምር ነው እንጂ አንድ ተአምር አልሰራም። ቁርአንም ይመሰክራል። አዲስ ምክንያቱም ምን መሰለህ? እሺ ምክንያቱም ምንድነው መሰለህ? በአንድ መሀይም ሰው ይህንን የሚያክል ተአምራዊ ነገሮች ህግ፣ ፖለቲካ፣ ሳይንስ ምናምን ተደባልቆ የሚጽፍ አንድ ሰው አይገኝም። አንድ ያውም መሀይም ሰው። ምንድነው መሀይም ማለት? ጂኦግራፊ ጭምር ቁርአን ውስጥ ያለው ጂኦግራፊ፣ ህግ፣ ፖለቲካ ምናምን ስልቶች ዛሬ በዩኒቨርሲቲ ደረጃ የሚማሩትን ነገሮች በሙሉ አንድ ሰው ከራሱ አምጥቶ ሊጽፈው አይችልም። ስለዚህ ተአምር ማድረግ አይችልም የሚለውን ሀሳብ ሲመጣባችሁ ቁርአን የሰው ልጅ ሊያዘጋጀው የማይችል ቆይ አሁን ዝም ብላ ቁርአን ውስጥ ክፈትና አንድ ተአምር አሳየ። የትኛው ህግ ነው ሰው ሊጽፈው የማይችለው? ያልተማረ ሰው ሊናገረው የማይችለው? ሲጀመር መሐመድ አልተማረም የሚል የለም። ኢሊትሬት አይደለም፣ ሊትሬት ነው። መጽሐፍ ማንበብ የሚችል እንደሆነ ማስረጃ ሊሰጥ ይችላሉ። ችግር የለውም እሱ። መሐመድ ደግሞ ፉል ኦፍ ዊዝደም ጥበብና ምንድነው እምነት የተሞላበት ሰው እንደሆነ ሀዲስም ይናገራል። ምንድነው አልተማረም የምትል? ምንድነው ካላ ጥበብ በላይ ካላ ጥበብና ካላ ዊዝደም በላይ ሐዲሱ ላይ እኔም ህዝቦች መሀይሞች ናቸው እነን የሚል ነገር የለም። እሱ እኮ መሐመድ እኮ እንደሰከረ ሰው እኮ ነው። አንዴ እንደዛ ይላል፣ ሌላ ጊዜ ደግሞ ላሳይ እሱ የሚናገረውን ስለማያውቅ እኔ አላምነውም። ያለህንም ንግግር የመሐመድንም ንግግር አልቀበልም። ይኸው መሐመድ እንደዚህ ይላል ደግሞ ላሳይ። መሐመድ እንደዚህ ብሎ ይናገራል። እሺ ላሳይ። ቆይ አንዴ ከዚህ በላይ መሐመድ አልተማርም እንትን አላለም ምናምን የምትሉት ግን እናንተ ሰዎች ምን ሆናችሁ ነው? እሺ ይሄን አዲስ ስታነብልኝ እስኪ ምንድን ነው መሀይም ሰው ምናምን ብላችሁ ተአምር ለማለት የምትሞክሩት? ይሄን አዲስ ምን ታደርገዋለህ? ለምሳሌ ሳሒህ አልቡኻሪ 1636 ከፈለግ ከፍተህ ማየት ትችላለህ። አረብኛውን ምንድን ነው የሚለው መሐመድ? ሳሒህ ቡኻሪ ስንታል 1636 ምን እንዳለ ልንገርህ። መሐመድ ሚራጅ ላይ ያደረግ ወደ ላይ ማለት ነው ሲመጣ ጅብሪል መጣና ልቡን ከፈተው። ልቡን ከከፈተው በኋላ በዘምዘም ውሃ ካጠበው በኋላ ምን አደረገብኝ ይላል? ፉል ኦፍ ዊዝደም ሙሉ የሆነ ጥበብ እና እምነት ተሰጥቶኛል አለ። በልቤ ውስጥ ሞላብኛል። ታዲያ ምንድነው መሐመድ አያውቅም ምናምን የምትለው? ይኸው ከአላህ በላይ ጥበብ የሚሰጣለ ጥበበኛ ነው እያለ ነው። አንተ መሀይም ሰው ነው ትለዋለህ። በሌላ ቦታ ላይ እኔ ደግሞ መሀይም ነኝ ብሏል መሐመድ። ራሱ ከራሱ ጋር ይጋጫል ውሸታም ስለሆነ። ይኸው ጥበብ ሙሉ ጥበብና እምነት ተሰጠኝ ብሎ ይናገራል። መልሶ ደግሞ ሲጠራጠር ታየዋለህ። በመጠራጠር ውስጥ ከሆንክ ደግሞ ከአንተ በፊት መጽሐፍን ያነበቡ ጠይቅ ይላል። በመጠራጠር ደግሞ ቁርአንን ሊተው የአላህን ቃል ሊተው ሁሉ የደረሰበት ቦታ አለ። ቁርአን ላይ ይናገራል። ግን ሙሉ የሆነ እምነት አለኝ ይላል። እንደገና ደግሞ ዊዝደም አለኝ ይላል። ግን የሚሰራው ደግሞ የጃህልያ ስራ ነው መሐመድ። የጃህልያ ስራ ቆሻሻ ውሃ ውስጡ ካካ ያለበትን ውሃ ጠጡ ብሎ ይናገራል። ጥበብ ያለው ሰው እንደ ብላ ይናገራል። አየህ፣ ሐሰት ነው ይሄ ሁሉ የሚነገረው የውሸት ፈጠራ ስለሆነ መሐመድን የሚወክል አይደለም።
ሙሉ የሆነ ጥበብና እምነት ተሰጠኝ ይላል መሐመድ። ስትመጣ ግን እያንዳንዱ መሐመድ ስትመረመር የጃህልያ ስራ ነው የሚሰራው። ኦኬ ሴት ያንጋጋ ነበር። ይሄ ጃህልያ። ጥበብ ያለው ሰው እንደዚህ ያደርግ። ኦኬ ጥበበኛ ሰው አይደለም። እምነት አለኝ ብሎ ይላል፣ ይጠራጠር ነበር መሐመድ። ይኸው በመጠራጠር ውስጥ ብትሆን ይላል። ይኸው ከአንተ በፊት ካወረነው በመጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ ይላል። እሱ ብቻ አይደለም የሚሄዱ ይኸው በእርሱ ላይ የገንዘብ ድል ለምን አልተወረደም ወይንም ከእርሱ ጋር መላእክት ለምን አልመጣም ማለታቸውን በመፍራት ወደ አንተ ከሚወርድልህ ከፊሉን ልትተው ይለዋል። አየህ በእርሱም ልብህ ጠባብ ሊሆን ይፈራልሃል ይለዋል አለ። ይኸው ጥበብ ተሞልቶ እምነት ተሞልቶ የሰውዬ የአላህን ቃል ሊተው ይፈልግ ነበር መሐመድ። ከፊሉን የአላህን ቃል ከፊሉን ሊተው ነበር። ይኸውልህ ነገርን እንደዚህ አይደለም እኮ ሐዲሱ አሁን 1636 የከፈትከው ልቡን ከፍቶ በዘምዘም ውሃ አጠበውና ምን ሞላው ነው የሚለው? እውቀት ሞላው እኮ አይደለም ያለው። ምንድን ነው የሚለው? የሞላው ሕክማና ኢማን ሞላው አይደለም። ዊዝደም ኤንድ ብሊፍ ነው የሚለው። እምነትና ወደ ሌላ ነገር እንዳያመኝ ጥበብ ሂክማ ማለት ጥበብ አይደል? ኢማን ወሕክማ። እኔ ምን አልኩኝ? ጥበብ ነው እንጂ እውቀትን በሙሉ አልሰጠውም እኮ። ጥበብ እኮ ማለት በኋላ ላይ ጥበብ ማለት እኮ ከእውቀት ጋር የተያዘ እኮ ነው። ጥበብ ማለት እውቀት ነው፣ ሌላ አይደለም። ጥበብ ማለት የአኗኗር ዘዴ ከሰው ጋር የመነጋገር ብልሃት እንደዚህ ማለት ነው እንጂ ኢሊኩዌንት ነው። ተናጋሪ ነው እሱ ተናጋሪነት አንደበት ነው የሚባለው። አንደበት ሰጠው ነው እሱ አንደበት ነው። አንደበት ያለው ሁሉ ማንም ይናገር። ዊዝደም ማለት ጥበብ ማለት ነው። የተጠበበ ነው ማለት። ለምሳሌ አሁን ሳይንቲስቶች የተጠበቡ ነው ይባላሉ፣ የተማሩ ማለት ነው። ቆይ አንዴ ስማ ማሜ። አሁን ሳይንቲስቶች በዚህ ዓለም ላይ ያሉ የተማሩ ሰዎች ጠበብት ይባላሉ። ጠበብት ማለት የተማረ የተጠበበ እውቀት የሞላበት ማለት ነው። ዊዝደም ማለት ይሄ ነው። እሺ ከዛ የተለየ ሌላ እሱን በአረብኛኛ ስንናገረው ዑለማ ዕልም ነው የምንለው። ዑለማ ነው የምንለው፣ ሕክማ አይደለም። ያው ነው። ሕክማ ማለትማ ጥበብና ኢልምና ጥበብ አንድ ነው ወንድሜ፣ ልዩነት የለውም። አይደለም። ሙምተላ ሕክማ ወኢማን ይላል። ሕክማ ማለት ማሜ አንድ ነገር በብልሃት የምታደርገው ነገር ሕክማ ይባላል እኮ። እሱ ከእውቀት እኮ ነው የሚመጣው ማሜ፣ ከእውቀት ከድንቁርና ከድድብና ይመጣል። ህፃናቶች ልጆችም ላይ ታገኘዋለህ። አይደለም ከእውቀትና ከማስተዋልና ከእውቀት ነው የሚመጣው። ዊዝደም ማለት ጥበብ ማለት ነው። ጥበብ ደግሞ ብዙ ነገር ነው። ለምሳሌ ጥበብ ማለት ብዙ ነገር ያደርጋል። አሁን ሳይንቲስቶች ይጠበባሉ ሲባል ዓለምን የሚቀይር ነገር ሰርተዋል ነው። እውቀት አላቸው ማለት ነው። ዊዝደም ማለት እሱን ነው። ይሄ ቀጥታ ብትተረጉመው ዊዝደም ማለት ጥበብና እውቀትን የሚያሳይ ነው። ከዚህ የተለየ ሌላ ትርጉም የለውም። ብሊፍም ደግሞ እምነትም ተሰጥቶታል። ግን መሐመድ ይጠራጠር ይክር ነበር። የአላህን ቃል ሊተው ሁሉ ይደርስ ነበር። በመጠራጠር ውስጥ ከሆንክ ምን ይለዋል አላህ? ከአንተ በፊት መጽሐፍን ያነበቡን ሰዎች ጠይቅ ይለዋል። ስለዚህ መሐመድ ተጠራጣሪ ነበር። ምን ሙሉ የሆነ ጥበብ ሙሉ የሆነ እውቀት ተሰጥቶት ማለት ነው። አንድ ሰው ሙሉ የሆነ እውቀት ማለት ጥበብና እምነት ተሰጥቶት እንዴት ነው የሚጠራጠረው? እንዴት ነው ደግሞ የማያውቀው ማለት ነው? ውሃ ቆሻሻ መሆኑን አለመሆኑን እንዴት አያውቅም? ዊዝደም ያለው ሰው ዊዝደም ያለው ሰው እንዴት አያውቅም? እንዴት ዊዝደም ያለው ሰው የተጠበበ ሰው ፀሐይ ጭቃ ውስጥ ትገባለች ብሎ ይናገራል። አየህ፣ ሐሰት ነው። ይሄ ሁሉ ቅጥፈት ነው ማለት ነው። ቅጥፈት ስለሆነ ለማንኛውም ይበቃል። እኔም ደከመኝ። ሌላ የሚቀጥል ሰው አለ? እንትን የሚል ሰው አለ? ራበኝ፣ መብላት አለብኝ። ኦኬ፣ ቃል መጥቷል። እሺ፣ ቃል ከመጣ አንተ ልቤን ጠባኸኝ እኮ በስመ አብ። አይ አንብብ። ይኸውልህ ትንሽ ነገሮች ትሳሳታለህ። እነዛ ትንንሽ ነገሮች ወደ ብዙ ነገር ትልቅ ነገር ይለውጠዋል። አሁን ለምሳሌ ምን አልክ መሰለህ? አንድ ጊዜ አዳምጠኛ። አሁን ለምሳሌ ምን አልክ? አሁን መጨረሻ ላይ ምን አልክ? የቀደምት ሰዎችን ጠይቅ፣ የማታውቀው ነገር ከሆነ የቀደምት ሰዎችን ጠይቅ ይላል አልክ። እንደሱ አይደለም የሚለው ጥቅሱ። የማታውቅ ከሆነ የሚያውቁ ሰዎችን ጠይቅ ነው።
እስአሉ አህለ ዚክሪ ኩንቱም ላ ተዕለሙን። ለምን ትዋሻለህ? ወደ አንተ የቀደምት የሚል የለም፣ የድሮ ሰዎች ጠይቅ የሚል የለም። ይኸው በቃ የለ ይኸው እኔ ከአንተ በፊት መጽሐፍ ያነበቡትን ያልኩት ወደ አንተ ካወረድነው ወደ አንተም ካወረድነው መጠራጠር ውስጥ ብትሆን እነዚያ ከአንተ በፊት መጽሐፍን የሚያነቡትን ጠይቅ። አሁን መጽሐፎች ባለቤት ምናምን የሚለውን ተወሱን አይደለም። ዋናው መሐመድ ይጠራጠራል ነው። በጥርጣሬ ውስጥ ከሆንክ ምንድነው ምን ከአንተ በፊት መጽሐፍ የሚያነቡን ሰዎች ጠይቅ። እውነቱ ከጌታ ዘንድ መጥቶልሃል። እነሱ ለአንተ የመጣልህ ከጌታ ዘንድ እንደሆነ ይነግረዋል። ስለዚህ ከተጠራጣሪዎች አትሁን ይለዋል። ደግሞ ወደዚያም እንዲሁም ይኸው አንድ ሰው ሳይጠራጠር ከተጠራጣሪዎች አትሁን ተብሎ ሊባል አይገባውም። ተጠራጣሪ ስለሆነ ነው። ይሄ ደግሞ ሰው ተጠራጣሪ ሆኖ ለምንድን ነው? ይኸው ተመልከቱ። ፉል ኦፍ ዊዝደም ኤንድ ብሊፍ አላህ በልብ ውስጥ እምነት የጨምሮበት ተመልከቱ። አንድ ሰው መለኮታዊ ጣልቃ ገብነት እምነት በልቡ ተጨምሮ ጥበብ ተጀምሮ አንድ ጃህልያ ሰው ተናገረ ብሎ ይጠራጠራል። እነዚህ ሰዎች እኮ ጃህልያዎች ናቸው። የታለ ዊዝደሙ? እነዚህ ሰዎች እኮ ጃህልያ ነው የምትሏቸው ናቸው አይደል? ቆረሾች ናቸው። እነሱ ተናገሩኝ ብሎ የአላህን ቃል ለመተው ይሞክራል። ይጠራጠር ነበር። ይኸው ከተጠራጣሪዎች አትሁን ተብሎ ምን ጥበብ በልቡ ላይ ጥበብ በአላህ ተሞልቶበት እምነት ተሞልቶበት ይሄ ፉል ነው የሚለው ደግሞ ጥቂት እንኳን አይደለም። ሙሉ እምነት ያለው ሰው የሆነ ሰው ሲናገር ግን ይጠራጠራል መሐመድ። ለዚያውም ደግሞ ምን ሊያደርግ እስከ ማድረግ ድረስ ነው መሰላችሁ? የአላህን ቃል እስከ መተው ድረስ ከፊሉን ይወልድ በመፍራት ወደ አንተ ከሚወርደው ከፊሉን ልትተው ይለዋል። አየህ ቁርአንን እስከ መተው ድረስ ለመጠራጠር እስከ መተው ድረስ የደረሰ ጥርጣሬ የነበረው መሐመድ ማለት ነው። አየህ እንደዚህ አይነት ተረት ነው የምታወሩት ሁሉ በጠቅላላ ተረት ነው። ይሄ ለመሐመድ ይሄ ውሸት ነው። አየህ መሐመድ ሲናገር የነበረው ጅብሪል መጥቶ ልቤ ውስጥ እንደዚህ ያደረገልኝ ብሎ የሚለው ነገር ውሸት ነው። ትንሽ ችግር ሲመጣ መሐመድ ይጠራጠራል። ጥበብ የሚጠይቁ ጉዳይ ላይ ሲመጣ መሐመድ ጥበብ የለውም። እውቀት የሚጠይቅ ነገር ሲመጣ እውቀት የለውም። ምንድን ነው የሚያደርገው? ዝም ብሎ ይናገራል ማለት ነው። እና ይሄ ሁሉ ቅጥፈት ማለት ነው። ዝም ብሎ ሌላ ቦታ ላይ ደግሞ ይመጣና እንደዚህ ይላል። ላሳያችሁ አንድ ይችል ልናገርና ማሜ ትናገራለህ። ከዛ ቃልዬ ስለመጣ ወይ ከሱ ጋር እኔ እራት እስክንበላ እንደዚህ ብሎ ይናገራል። ከመሐመድ እና ከዋብያ ኡስታዝ ጋር እኮ ማውራት ከባድ ነው። ከማሜ ጋር ማሜውን ተሻሽሏል። እንደዚህ ብሎ ይናገራል። ተመልከቱ። ቅድም ያለውን ጥበብ ተሞልቻለሁ አለ። ጥበብ ተሞልቻለሁ። አንድ የማሜ ጨርሻለሁ። ጥበብ ተሞልቻለሁ፣ ዊዝደም ተሞልቻለሁ፣ እምነት ተሞልቻለሁ ያለ። አሁን ደግሞ እንደዚህ ይላል መሐመድ ራሱ መሐመድ እንዲህ ይላል። መሐመድ ይላል ዊ አር አን ኢሊትሬት ኔሽን አለ። እኛ ያልተማርን ሰዎች ነን አለን መሐመድ ራሱ። ደንቆሮች ነን ደደብነን እያለ ነው ራሱ። እዛ ደግሞ ጥበብና እምነት ተሞልቶብኛል ያለ። ዊ ናይዘር ራይት ኖር አካውንት መጽሐፍም መቁጠር አንችልም። ቅጥፈት ነው። መሐመድ መጽሐፍ እንደሚችል ብዙ ማስረጃ አለ። ይሄ ራሱ ውሸት ነው። ይሄ ራሱ ውሸት ነው። ከፍቼ ላሳያችሁ እችላለሁ። በደንብ አድርጎ ይጽፋል መሐመድ። ኦኬ ደመንዚስ ላይክ ዲስ ኤንድ ዛት ሳምታይምስ 29 ዴይስ ኤንድ ሳምታይምስ 13 ዴይስ። ቀን ስንቆጥር አንዴ 29 ቀን አንዴ 30 ቀን ይሆንብናል አለ። ደደብነን መጽሐፍና ማንበብ አንችልም አለ። ምንም አናውቅም አለ። ቅድም ያሳያችሁ ቦታ ደግሞ ፉል ኦፍ ዊዝደም እና ፉል ኦፍ ምንድነው ብሊፍ ተሞልቶብኛል እያለ ከራሱ ጋር የሚጋጭ ነገር ነው የሚናገር። ለምን መሰለ? ይሄ ሐሰተኛ አንደበት ስለሆነ የሐሰተኛ አንደበት ሁሉ ጊዜ ከራሱ ጋር ይጋጫል። ይረሳዋል የተናገረውን አንድ ቦታ ላይ አየህ። ከራሱ ጋር የሚላተም ነገር ነው የሚናገር። ሌሎችም ስለሆኑ ነው እንጂ እስኪ ያው መሐመድን ራሱ እዚህ 60 ምናምን ሰዎች ፊት ልፈት ነው አንድ ድምፅ ላሰማውና ይሄ ውሸታም ነው፣ ቀጣፊ ነው፣ ትክክል አይደለም ብሎ ይናገራል ወይስ አይናገርም? ይሄንን በጆሮ የሚሰማ ነው። ስሙት። ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አውዙ ቢላ። እውነት ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር? ምን አይነት አምላክ ነው መሐመድ? እንግዲህ እሳቸው ያሉት ምንድን ነው? መሐመድ ሰምተሃል? ልትገምልህ? ሰምቼዋለሁ። ይህን ሙሉውን አይቼዋለሁ። እሳቸው ያሉት ምንድን ነው? እግር መታጠብ፣ ስለ እግር መታጠብ ነው። አሁን አትድፉት ጠጡት ነው የሚሉት። እዚህ ጋር አሁን ጠጡት ያሉት ወይ እግር ማጠብ የመድኃኒዓለም ትልቁ ስራ ነው ያሉት ወይስ እግር ማጠብ እግር አጥቦ መጠጣት የመድኃኒዓለም ትልቁ ስራ ነው ያሉት? ሁለቱ የሰማይና የምድር ያህል ልዩነት አላቸው። ምንድን ነው ያሉት? ላሰማ ደግሜ ልብ በላችሁ ስሙላችሁ።
ምን ያህል ቀጣፊ እንደሆኑ በደንብ እንድታውቁ ስለፈለኩ ነው። በምንሰማው ነገር ሳይቀር ስሙ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አውዙ ቢላ እውነት ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር። ምን አይነት አምላክ ሰማችሁ? እሳቸው ምንድን ነው ያሉት? መሐመድ እግር ማጠብ የመድኃኒዓለም ትልቁ ስራ። ኡስታዝ ውስጥ ደግሞ ያለው ምንድን ነው? ኡስታዝ ውስጥ ደግሞ ያለው ምንድን ነው? መጠጣት። ይሄ ውሸታም ነው፣ ቀጣፊ፣ ሌባ፣ አጭበርባሪ ነው ማለት ነው። እሳቸውን ብለዋል መሰለኝ። እስኪ ሙሉን የእሳቸውን ቃል ይሄንን ቃል ቆይ፣ የእሳቸውን ሙሉን አሰማኝ። እኔ የእሳቸውን ሙሉን ሰምቼዋለሁ። ሙሉ ሳይሆን እቺን ቃል ሙሉም ሰማም አምጣው። እቺን ቃል ግን የሚል እኮ አለ። ትልቁ የመድኃኒዓለም ስራ እግር ማጠብ ነው ያሉት ወይስ እግር መጠጣት ያሉበት ካለ አምጣ። እግር እጣቢ መጠጣት ነው ያሉበት ካለ አምጣ። አንተ የምታውቀው ካለ እሳቸው ያሉት ድግማችሁ ስሙት። አሁንም ልብ ብላችሁ ስሙ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አውዙ ቢላ እውነት ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር። እግር እጣቢ ጠጥተዋል ሌሎች አካላት ማለት ሳይሆን የአምላካችሁ ትልቁ ስራ መድኃኒዓለም ያሉት እግር ማጠብ የመድኃኒዓለም ትልቁ ስራ ብለው እግር እጣቢ የጠጡ ሰዎች አሉ ብለዋል። ኦፍኮርስ አዎ ተናግሯል። ነገር ግን እግር ማጠብ የመድኃኒዓለም ትልቁ ስራ ነው ያሉት። እሱ ግን አኡዝ ቢላ የአምላካችሁ ትልቁ ስራ የእግር እጣቢ መጠጣት ነው። ይሄ ኡስታዛውን ሌባ፣ አጭበርባሪ፣ ውሸታም ነው አይደለም መሐመድ። አሁን መሐመድ ታማኝ ሰው መሆኑን በዚህ ታረጋግጣላችሁ። ይሄን ከተናገረ ልብ በሉ እስኪ ተናገር። አሁን መሐመድ ይኸውልህ እኔ ይሄንን እንግዳን እንደ ማክበር አድርጌ የምወስደው ነገር ስለሆነ በጣም ልብ እሱ አልጠየቅኩም። ኡስታዙ የተናገረው የአምላካችሁ ስራ ይኸውልህ አሁን አንተ ሙሉውን አላሰማህንም እንጂ እኔ ሙሉውን የሰማሁት ይመስለኛል ከዚህ በፊት እግር ማጠብ ከዛ ውሃውን መጠጣት እንደተናገሩ እሳቸው ሰምቻለሁ ይመስለኛል። ሙሉውን ካሳየኸኝ ጥሩ ነው። አወቅ ነገር ግን ካላሉ እንደዚህ የሚል ነገር ካላሉ ሰውየው አባታችን ይህን ነገር ካላሉ ተሳስቷል። ካላሉ ሳይሆን ማለት ነው። እኔ አሁንም አሰማሃለሁ እዚሁ እሱ የሰራውን ቪዲዮ ሙሉን አሰማሃለሁ። እሱ የሰራውን ግን አሁንም ፖይንት አውት አድርገህ መሐመድ ይናገራል ወይስ አይናገርም? ይሄን ኡስታዝ ቀጣፊ ነው፣ ውሸታም ነው፣ ዋሽተዋል ብሎ ይናገሯል አይናገረውም? በዚህ አማርኛ ይናገረው ተሳስተዋል ብሎ አለሳልሶ ያልፈዋል እንጂ እመዱኝ፣ ሙሉ ቪዲዮ ላሰማ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ መመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ አውዙ ቢላ ወገኖች፣ የእውነት የእግር እጣቢ ትጠጣላችሁ? የምትጠጡ ከሆነ የምር በጣም ብዙ ነገር መማር ይቀራችኋል። ስለ ንጽህና ማስተማር አለብን ማለት ነው። ሲቀጥል እውነት ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር። እሺ አሁን ሰማ። ጥያቄው ምንድን ነው? ሲቀጥል ትልቁ የአምላካችሁ ስራ የሰው እግር እጣቢ መጠጣት ነበር ወይ? እሳቸው ብለዋል። ይህን ቃል እዚህ እሱ በሰራው ቪዲዮ 2 ጊዜ ይህን አረፍተ ነገር ተናግረውታል። የመድኃኒዓለም ትልቁ ስራ እግር ማጠብ ነው ያሉት እሳቸው። እሱ ግን የእግር እጣቢ መጠጣት አለ። በሁለቱ መካከል የሰማይና የምድር ልዩነት አለ። እስኪ አሁን መሐመድ አንተም እንደዚህ ኡስታዝ ውሸታም፣ ቀጣፊ፣ አጭበርባሪ ነህ ወይስ ለህሊና ታማኝና እውነቱ የምትናገር ሰው ነህ የሚለውን እንዲህ እስኪ ዋሽቷል አልዋሸም? እኔ እንደዚህ በሰዎች አንተ እኮ ታውቀኛለህ። አንተ ከማንም የበለጠ አንተ እኔን በደንብ ታውቃለህ። እኔ ምንጊዜም የምናገረው ስለ ሃይማኖት መከላከል ነው እንጂ ስለ ሰው ሃይማኖት ስብከት ገብቼ ተናግሬም አልናገርም። የጠየኩት ጥያቄ እሳቸው የአምላካችሁ ስራ አስተምህሮትን እኔ አልቃወምም። የኔ ወንድም በሃይማኖት አይናገርም። አያችሁት አይደለ? እንደዚህ አይነት ሰው ናቸው። አያችሁ አይደለ? ልጁማ ልጁ ያልተባለ ነገር ከተናገረ ስህተተኛ ነው፣ ጥፋተኛ። እንደዚህ አይነት ሰዎች ለህሊናችሁ ማትታመኑ ይሄ ነው በቃ እስልምና ማለት። በጣም አንተ አሁን ትልቅ ሰው ነህ፣ ግን ምን ታደርጋለህ? እዚህ ራሱ ባለጌ ነህ። ጌታ ምስክሬ። ይህንን ግልጽ ቃል ማትቀበሉ እስልምና ያለው አይቆምም።
እውነት ለመናገር እኔ በሆን የኛ ሰዎች እንደዚህ ቢናገሩ በአደባባይ ወቅሳለሁ። እግዚአብሔር ትክክል አይደለም። ጌታ ምስክርን የምናገራለሁ። ጌታ ረጋደ ብዬ ነው የምናገረው። ለምን እንዲህ አይነት ውሸት በእኛ መካከል እንዲህ አይነት ውሸት ለምን ታስገባለህ? ያልተባለ ለምን ትላለህ ነው። ማሜ ግን በጣም ሪስፔክት ማድረግ ነበረ። ግን በጣም ውሸት ከሆነ ውሸት ነው ብለህ መናገር። ማንም ተናገረው ማንም ከውሸት ጎን መቆም የለብም። ማንም ኡስታዝም ቢናገረው ውሸት ከሆነ ውሸት ነው ብለህ ተናገር። ቀጣፊ ነው ይሄ ይታወቃል እኮ። ባለፈውም እኮ ማነው ራስ ምታት ያለውን አብረህ ከዚህ ጋር አገናኝነት ከሰራ ይዋሻል፣ ቀጣፊ ነው ተብሏል። ዳይፍ የሆነ ሀዲስ ነው ሰዎችን ሲያጭበረብር ነበር። በራሱ መጽሐፍ የሚዋሻል፣ በእኛም ላይ ይዋሻል። ቀጣፊ ነው። ኢማጂን እንግዲህ ጌታ ምስክሬን እሳቸው ልብ በሉ እግር ታጥቦ እንደዚህ አጠጡ ምናምን እኮ አላሉም አይደለም። እንደዚህ አይነት ቃል አልተናገሩም አይደለም። የመድኃኔዓለም ትልቁ ስራው እግር ማጠብ ነው ያሉት እሳቸው። ምንድን ያሉት? እግር ማጠብ። ልብ ብላችሁ ስሙ። ይህን ቪዲዮ በደንብ ይሰሙታል፣ ግን አለባ አትሉትም። እግር ማጠብ ነው ያለው። እሱ ግን የአምላካችሁ ትልቁ ስራ እግር እጣቢ መጠጣት ነው ብሎ ነው የጠየቀው። ምንድን ያለው? እግር እጣቢ መጠጣት ነው ወይ? ልብ በሉ። እግር እጣቢ መጠጣት ማለት እግር እጣቢ ጠጡ ተብሎ የተቀመጠ እኮ እኛ ግዴታ ጠጡ የተባለው ነገር የለም በመሰረቱ። ያ ግን በረከት ነው፣ ትትና ነው። የበቁ አባቶች ሲበቁ ፍቅራቸውን ከፍታቸውን ሲገልጹ ያንን ያደርጉታል። ምን ችግር አለው? እናንተ የመሐመድን ሽንት ትጠጡ የለ እንዴ? ከእሳት ያድናል ብላችሁ የመሐመድ ሽንት እኮ ነው ያልኳቸው። እኛስ እንግዲህ እዛ ገድሉ ላይ የተነበበው የአምላካቸውን እግር ነው። እኔ ዥልጥ አድርግ እጠጣለሁ የአምላኬን እግር። መሐመድ አምላካ አይደለም። ሽንቱ ተጠጣለ፣ ምራቁን ሰሃባዎቹ ይቀቡታል፣ ትውከቱን ሳይቀር። ረሳችሁት እንዴ? ላሰማችሁ እንዴ? ትውከቱ ሳይቀር እንደሚጠጣ መሐመድ። እኛስ አምላካችን ስለሆነ ነው የምንጠጣው። አምላክ ስለሆነ እኔ እጠጣለሁ የአምላኬን እግር እጣቢ አግኝቼ ነው። ክርስቶስ ምንድን ነው ያለው? እግር አጥቦ እኔ እግር እንዳጠብኩኝ እናንተ እርስ በራሳችሁ ታጠቡ። እኔ እናንተ ቤት በመጣ ከእናንተ እንዳንዱ ተርቤ አላበላኸኝም ሲል ተርበው የምታገኘው ክርስቶስን እንዳገኘው አስበህ ማለት ነው። ለዛ ለተራበው ሰውዬ አብላ ነው እያለ ያለው። አስበህ እሱን እንዳሰብክ አስበህ። እንግዳውን ቢያጥቡ የበቁ አባቶች ያንን ቢያደርጉ ዋት ኢዝ ፕሮብሌም? እናንተ ግን እኮ የመሐመድ ሽንት አሩን ራሱ እኮ ትበሉ ነበረ፣ ምድር ትቀብረዋለች ብሎ ባይሰክሳችሁ። የመሐመድ እኮ እናንተ እኮ መጽሐፋችሁ ላይ ቪዲዮ ሰርቼበታለሁ ከዚህ በፊትም። አሁን በዚህም ደግሞ አሪፍ ቪዲዮ ሰርቼላችኋለሁ። አሁን ጀባላችሁና ግማት ማለት ምን እንደሆነ በደንብ የዛ ሰዓት ይገባችኋል። ግን የዚህን ያህል መዋሸት ምን አስፈለገ? በጆሮ የሚሰማ ነገር ይዋሻል ጋይስ። በጆሮ የሚሰማውን ነገር ምን ያህል ውሸታም እንደሆነ በጆሮ የምንሰማውን ነገር በጆሮአችሁ የምትሰሙትን ነገር የሚዋሹ ሰዎች እንዴት ነው ሌላው ነገር ሊታመኑ የሚችሉት? እንዴት ይታመናሉ? ተአማኝነት የሚባል ነገር የላቸውም። ሊታመኑ የሚችሉ ሰዎች አሉ። ልብ በሉ ስሙት። እስታቸው ያሉት የመድኃኔዓለም ትልቁ ስራ እግር ማጠብ ነው። ኦፍኮርስ አዎ፣ ትህትና ነው ትልቁ ስራው። ትህትናን ነበር ሲያስተምረን የነበረው። ዝቅ ማለትን ነው ሲያስተምረን የነበረው ጌታችን። ይህን ትህትና እኛ ትህትናን እኮ ልንገራችሁ ከእመቤታችን ከማርያም ከጌታችን የምንማረው ትልቁ ነገራችን ነው ዝቅ ማለት። የእኛ አምላክ እኮ ተኮፍሶ እዛ ላይ ቁጭ ብሎ ምናምን አልቆሸሽም፣ ቆሻሻን ፈጥሮ አልቆሸሽም የሚል አይደለም። ኢቨን አላህ እጁን ይታጠብ አታውቁም። በገማ ጭቃ ነው ሰውን የፈጠረው። ግማቱን እያሸተተ ነው እስካሁን ድረስ። ምንም የምታውቁት ታሪክ የለም። የምትናገሩትን የማታገናዘቡ ናቸው። ሲቀጥል እናንተ ለእኛ ንጽህና የምታስተምሩ አይደላችሁ። እናንተ እኮ ከኛ ለምዶባችሁ ነው እንጂ ባህል ሆኖባችሁ ልምድ ሆኖባችሁ ቂጣችሁን ትታጠባላችሁ እንጂ መሐመድ እንደዘራዘዛችሁ ው የገዛ ውስታዛችሁ ይነግራችኋል። ካላመናችሁኝ ላይ ስሙ። ሰሞኑን በተከታታይ 3-4 ቪዲዮዎች ላይ
ሰማው ቢኒያለው ቃል አይሰማም እኮ አልሰማም። አይሰማም እንዴ? በጣም ያስተጋባል። ያ ሰምታችሁታል? ፕሌየሩ አዎ ጥሩ አይደለም። እሺ በእንትን ልክፈትላችሁ። ያ ትንሽ ድምፁን ቀንሰውና አልሰማነው። የሰማው ሰው አለ? ቆይ እሺ በእንትን ልክፈተው እና የሚገርም ነው። መሐመድ ለሀጭ ይግት እንደነበረ ከፍተና ሳያቸው እንዴ መሐመድ ጋት ነው እንመጣበት ለሀጩን ይግታቸው እንደነበረ እንዴ ምን ሽንቱን ቅዘኑን እየበሉ የዚህ መዋሸት ግን ከባድ ነው። የመሐመድ እኮ ከላቡን ሳይቀሽቱ አይደል እንደሚቀቡት እኛስ ለትትና ነው። እናንተ ለምንድን ነው? እነሱ እኮ በነገራችን ላይ ከገሃነም እሳት ለመዳን ነው። ታውቃለህ የሚለው እኮ ከገሃነም እሳት ሊድኑ ከገሃነም የሚያድናችሁ የመሐመድ ደም ሽንት ከገሃነም ለቱባረክ ነው። ለቱባረክ ለመባረክ ስሙት። ያው ኡስታዙ ሲነገር ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ የአላህ መልክተኛ ዓለይሂ ሰላም ከአካላቸው በሚወጡ ነገሮች ተበሩክ ያደርጉ ነበር ሰሃቦች። ምሳሌ አክታ፣ ምራቅ። የአላህ መልክተኛ አይተፉም። ልክ ሲተፉ፣ ምራቅ ሲተፉ፣ አክታቸውን ሲተፉ ሰሃቦች እንደ ኃይለኛ በረኛ ተወርውረው ይይዛሉ። መሬት ላይ ጠብ ብሎ አያውቅም። የሚገርመው ነገር አብዱላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ። ዋግምት ማለት ትውከቴ ውስጥ ያለ በሽታ ምናምን ነገር በሃይበር የበላው ያቺ እናቷን አባቷን ምናምን ባሏን ገሎ ወሲብ ያደረጋ ሴት መርዛ ብልታው ነበር። እሱ ያ እንዲወጣ በደም መልክ እንዲያስታውቅ ተደርጎ ያስታወቀው ትውከቱን ነው። ኢማጂን ትውከቱን ስሙት። ግጥም አድርጎ ጠጥቶት መጣ። ይህ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ። የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላሉኝም አላቸው። አዎ። እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። የአላህ መልክተኛ ለአለከ ሸሪተሁ ጠጥታኸው ነው አሉት። ከዛ ፈራ ተባብሎ አዎ አላቸው። ምን አሉ የአላህ መልክተኛ? ኢደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት አይነካውም አሉ። ደሜ ከደሙ ጋር የተዋሃደ የጀሃነም እሳት አይነካውም አሉ። ሳይኮሎጂ ያውቃሉ ነብዩ። ሳይኮሎጂስት አይደለ እንዲህ በጣም ነው። በነገራችን ላይ አሩን ሁላ እንደሚበሉ ስለሚያውቅ የነብያትን አር ምድር ትደብቀዋለች ብሎ ሼሚዙስ በቃ ከለከለ። በአዲስ ማለት ሌላ ብራቆን ሲተፋ እንግዲህ እያያቸው ቱ ሲል ላጥ አድርገው እንደዚህ እንደበረኛ ነው ተወሮ ትውከቱን ለምን? ከገሃነም እሳት ለመዳን ከገሃነም እሳት ለመዳን። መሐመድ ተራ ሰው ከሆነ ደሙ ለምንድን ነው ከገሃነም እሳት የሚያደናችሁ? መልሱ እስኪ ንግቡ፣ መልሱ እስኪ። አንድ ሙስሊም ወንድ የሆነ ሙስሊም ና ግባና መልስ። አዎ ተሸማቀቃላችሁ። እንደዚህ አይነት ሀዲስ ሲከፈት ሽምቅቅ ብላችሁ ኮሜንት ቅድም አሁን እግር ጣቢ ሲባል ስትጽፉ ነበረ ሙስሊሞች። የታላችሁ እስኪ መጽሐፍ አይደለም መስማት ሁላ እስኪ ከብዳችሁ ድረስ ይዘገነናችኋል አይደል? መታጠብ ምናምን ነገር መታጠብ ግዴታ አይደለም። በድንጋይ መጥረግ ነው ትልቁ ዋናው ትምህርት። ሰማዩ አቦ አይደለም። ኢስቲጅማር ደግሞ ቢላ ሂጃን በድንጋይ ነው። አው ወይንም ማይቁ መቃማ በዛ ስፍራ የሚወቅ ድንጋይ ሶፍት ሊሆን ይችላል፣ ወረቀት ሊሆን ይችላል፣ ቅጠል ሊሆን ይችላል፣ ሰፋፊ ሌላ ነገር ብቻ የድንጋዩን ቦታ ተክቶ ቦታውን ማጽዳት የሚችል ከሆነ ያ ኢስቲጅማር ተብሎ ይጠራል ማለት ነው። ሰው ሀይል ጋር ገባም ሶፍት ብቻ ገባ። በተለይ እቺ ቦታ ላይ ብዙዎቻችን ምንፈጽመው መንገድ ላይ ቆመን ይሸናና በሶፍት ካደራረቅን በኋላ ዙር ሲደርስ ቅድም እኮ ጦሃራ አላረኩም ይልና ሄዶ ሽንት ቤት ወረፋ ይዛል። ምንድን ነበር ያልቆታል? ጦሃራ ካላረኩ አይ በሶፍት ብቻ ነው። ጦሃራ ሲባል እኮ ዋንድ የተፈለገው ቦታውን ከነጃሳ ማጽዳት አይደል? ያ ሶፍት ሶፍት ተጠቅመን ወይ አንዱ ሶፍት በሶስቱም ሳይድ በተለያየ ቦታ አድርገን ቦታውን ካጸዳፈው አለቀ። ለምንድን ነው የምንጨነቀው? አልታጠብኩም በውሃ ወይ ደግሞ በዛ ሶስት ቆሻሻን ሶስት ጊዜ ጠርገው ከሆነና ቦታውን ካጸዳው አለቀኩ ቀጣ ወደ ውዱ መግባት ትችላለህ። ግዳጅ አይደለም። ግን ልምዱ ነብንና ውስጣችን የሆነ ጫፍ ላይ እና የቀረ ነገር አለ
ሸክ አለብኝ ብለን ሽንት ቤት እንገባና ለመታጠብ እንሞክራለን። መታጠቡ ክልክል ባይሆንም እንዲህ አይነት አጋጣሚ እድል ባልፈጠረልን ጊዜ ግን የቅድሙ ሶፍ ወይም ድንጋዩ ግን የውሃን ቦታ ተክቶ እንዳጸዳን እርግጠኛ መሆናለን እንዳንቸገር። ግልጽ ነው። ሶስት ሲባል ደግሞ የግድ ቁጥር አይደለም። ሶስቱ እዚህ ጋር የተፈለገው ድርጊቱ ነው። ሀታ አንድ ድንጋይ ሊሆን ይችላል። ሰውየው በዚህኛው ፓርት እንዲጠረገ ድንጋዩን ቀይ ብላውን ቀየረውና እንዲጠረገ እንዲያደረገውና አሁን ጠረገ። በአንዱ ድንጋይ 3 ጊዜ ከጠረገበት ይሆናል ማለት ነው። እማያመች ካልሆነ ደግሞ 3 ድንጋይ ከተጠቀመ ይቻላል። ወይም ሶፍቱን 3 ቦታ ይቆራርጠዋል። በዛ መልኩ አይደለም ወይ አንዳንድ ጊዜ አንድ ሶፍት ይሆንና እንዲጠርጉበት ያፈውና ሶፍቱን ባልተነካ ፓርት ብሎ አሁንም በሌላ ባልተነካ ፓርት ሶፍት ሌላ ካሊያዝስ ላድርግ ካለ 3 መሆኑ ነው የተፈለገው። የግድ 3 ድንጋይ 3 የተቆራረጠ ሶፍት መሆኑ አይደለም። ግልጽ ነው። በዚህ መልክ ማድረግ ይቻላል። ሁለቱም ካልተገኘ ሁሌ አይባልም ነው። ግን ልምድ የሆነበት ሰው ሰላም ላይሰጠው ይችላል። ሁሌ ውሃን ያስለመደው ዛሬ በሶፍት ብቻ ተራርቄ ሁሉ ሳይነት ራሱ ውስጥ ይከፈኛል ይችላል። ያ ልምድ ያመጣብን እንጂ እስልምና ያጠነከረብን አይደለም። ምን አለ? ልምድ ያመጣብን እንጂ እስልምና ያጠነከረብን አይደለም። በውሃ መታጠብ ዋናው ድንጋይን የሚተኩት እነ ውሃ ናቸው። በድንጋይ ጥረግ አባቴ። ሶፍትም አልነበረም ወይ በቅጠል ኦኬ። ውሃን የተማርከው ከኛ ነው። ደግሞ እኮ ምን እንዳለ ታውቃለህ? 3 ድንጋይ ሲባል 3 ማለት አይደለም፣ ግድ አይደለም። ድንጋዩን እያዞርክ መጥረግ ትችላለህ አለ። በአንዱ ጠርገህ በሌላውም ዞር እያደረግ ድንጋይ ቁጠባ ነው። በአንድ ድንጋይ ቂብላውን ብቻ ቀያይረው አለ። አሁን እነዚህ ሰዎች ናቸው። ካጸዳልህ አንድ ድንጋይ ቢሆንም ሶስት ሲባል ግዴታ 3 አይደለም ማለት ምን ለረሳቀለ ውሃ ልምድ ሆኖብን ነው እንጂ አለ ግዴታ አይደለም። ለምዶበት ሄዶ ሽንት ቤት ይሰለፋል አለ። ቅድም በግዳል በድንጋይ ጠርገ የለ እንደ ድንጋይ ነው የመሐመድ ስፔሻሉ ሱናው ድንጋይ ነው። ያ መሰረቱ ዋናው ድንጋይ ነው። ዋናው ድንጋይ ነው። ሱናው እሱ ነው። ውሃ ግዴታ አይደለም። ዝም ብላችሁ ነው የምትጨነቁት። ለምዶባችሁ ነው። ከማን የለመዳችሁት? ከክርስቲያኖች። መታጠብ ባይከለከልም ማለት ግዴታ አይደለም። ሉክ መስጊድ ውስጥ ያሉ አስተምሮ ነው እኛ ጋር የሚሰክሱ። አሁን ይህንን 90% ሙስሊም አያውቅም። 90 ሙስሊም አያውቅም። አሁን ቀጣፊ በሉት እስኪ ሉና ስደቡት እስኪ። አንድ አለ እንጂ የሆነ ቪዲዮ ሰምቼ እስልምና ማለት ሽንትህ ራሱ ጠብ ብሎ መታጠብን የሚመክር ሃይማኖት ነው ሲል ሰምቼው በሳቅ ነው የሞትኩት። ይሄ ቪዲዮ ትዝ ብሎኛልና የሆነ ሰውዬ ቁርአን ማለት ብሎ ሲናገር ሰምቼ የሄሩትን ቪዲዮ አይታችሁታል? አላየሁትም እንዴ? ሰውየው ሻዳ ሲይዝ ግን አይታችሁታል? አላየሁትም። ሻዳ ሲይዝ አላየሁም እንዴ? ቪዲዮ አላየሁም። እኔ በቪዲዮ አይቼዋለሁ። እኔ ብዙ እንደዚህ ሻዳ ላይላላ ምናምን ሲሉ ያላይም እኮ ብዙ ጊዜ ስክሮል ነው ማድረጋቸው። ኖ ይሄ የትላንቱ ሰውዬ እኮ ነው የምልህ። ቪዲዮ ደርሶ ይሄን አንድ ምንድን ነው እኮ ገባኝ። ሙሉ ሻሃዳው ነው ፓርቱ ሙሉ ፓርት አልተከታተልኩም። ቪዲዮውን እስቲ እዩት። ቪዲዮውን አንተ ሄሩት ነው ያው ሰው ግን እንዴት እንዳየችው ይሩት አላውቅም። እሷን ያወጣችው አይታችሁ ምን አለ? ጣቱን አላወጣም፣ እጁን አጣምሮ ደረቱ ላይ አድርጎ ነው ሻዳ። የሄሩትን ቪዲዮ እንደ ማነው እንደ ሲሳይ ማለት ነው 1.5 ሚሊዮን መሀል ጣቱን አውጥቶ ሻዳ ያዘው እንካችሁ ያላቸው ማለት ነው። እንኩ ሰዱ ብሏቸው ጣቱን አላወጣም። የሄሩትን ቪዲዮ መክፈት ይችላል የሰራችሁ አንተ። እኔ ልብ ብዬ ሄሩት አለች ራሱ ነይ ግቢና አጎት ቢኒና አጎት ቃልና አይመቸኝም። እንዴት አለ ክፈች አይመችሽም? አይመቸኝም ቃል ቢኒ ማነው ቪዲዮ መክፈት የሚችል? ወራዱ ክፈች
ይቅርታ ግን እየበላሁ ወረዋችሁ። በጣም ይቅርታ ነው ያልወድም። ረዴት ትችያለሽ? ዴቭ ትችላለህ እንደ ቪዲዮ መክፈት? እሷ ቤት ነው ያለው። ቲክቶክ ላይ መግባት ኔትወርክ እንትን ያደርገኛል። ግን ኔትወርክ በሁለቱም ስልክ ትስልበት ቪዲዮ ሳበራ ዳውን ያደርገኛል። ቪዲዮ መታየት ያለበት ስለሆነ ማለት ነው። ኦኬ ኦኬ። ወይኔ ማነው መክፈት የሚችል ሰው? ከታች አንድ ቁጥር ይጻፍ መክፈት የሚችል ሰው። ለቤላ ሼር አድርግላት እስኪ። ነይ በላት። መክፈት የሚችል ሰው ሂሩት ቤት ገብቶ ፌክ ነው እንደ የሰራቸው ሰውየው ገንዘብ ተከፍሎት እንደ አንድ ሰው መክፈት የሚችል የለም። እሺ እኔ ልጨርስና ከፍታለሁ። እሺ ዴቭ ቀጥል። እስከዛ ስማ የፕሮቴስታንት መዝሙር የጮህበትስ ተበላኩ። እኔ ሰውዬው ራሱ ይሰለማል መሰለኝ። ያኛው ራሱ ዋናው ራሱ መዝሙር አልተከፈተበትም። የቡሃሪ መንፈስ እዚህ ጴንጤ ያለ እንዲ ያለ እዚህ ጴንጤ ያለ እንዳለ ባክግራውንዴ ነው አለ። አሁንማ ባክግራውንዴ ነው አለ። ባክግራውንድ ነው አለ። እዚህኛው ላይ ደግሞ ያን ፊቱ ሲወጣ ባክግራውንድ ነው አለ። እዚህኛው ላይ ደግሞ አይ መረጃ እንትን ላሰማ ፈልጌ እንትን ገብቶብኝ አስባችሁታል? አሁን ሊያሰማ ፈልጎ ማለት ነው። ሪንጊንግ ቶን እኮ ለሚስቱ እኮ ፔንቴ እንደሆነ የምታውቀው ሚስቱ የለኝ ያ ስለሆነ ነገር ሰርች አድርጎ ጽፎ መዝሙር ሲመጣበት ይህ ፍልጥ የሆነ ማይቦችን እንግዲህ አይሁዶች እንደሚናገሩ ላሰማ ብዬ ሰርች ሳረግ የጴንጤ ሲጀመር የወንዶችን ንግግር ጽፋ አስበዋል። የጴንጤ መዝሙር ሲመጣለ ሰርች ይኸውልህ ይሄ ጎግልም ሆነ ቲክቶክም ሆነ አልጎሪዝሙ የምጽፈው ነገር ነው ወደፊት የሚያመጣው። የምሰማው ነገር ምናምን ከሆነ ነው የሚመጣው። ጭራሽ ጽፈህ ካልነበረ ሰምተህ ማታውቅ ከሆነ አይመጣም፣ ከየትም አይመጣም። አየህ ሰውዬው የሰማን ሲጀመር ደግሞ ሪንጊንግ ቶኑ ነው የጮው። ሰርች ሲያደርግ ሳይሆን ስልኩ ነው እንደዛ የጮው። ባይዘው ስልኩ ነው፣ ስልኩ ጥሪው የጴንጤ መዝሙር ነው። እንግዲህ የቡሃሪ መንፈስ አሁንም አለቀቀው ከሆነ አናውቅም። የአቡ ዳውድ መንፈስ የገዳይ መንፈስ ያለው አለቀቀው ከሆነ አናውቅም። ሲፎግር ማለት ነው። በቃ ትላንት ተበላኩ ተበላ። እሺ ተመልከቱ። ሂሩት አሪፍ ስራ ነው የሰራችው። ፕሊስ እንትን አድርጉላት እሺ። ኮፒ ሊንክ ምናምን ብዙ ልጆች ሰርተዋል። ወደኋላ ልመልሰውና ዘመኑ ያልተሰጠው ገንዘብ የለም። ብዙ ሰዎች ያውቃሉ። ዳስ ሪያሊቲ ሚዲያ ላይ ያለ ሪያሊቲ ነው። ይሄ ስለ ሲሳይ ነው የሚናገሩ። ሲሳይ የሚባል አንድ የፕሮቴስታንት ዘማሪ ነበር። ሰልም ያለው ብሎ 1.5 ሚሊዮን ብር ሰብስቦ ላሻላቸው እንኩ ያዙ። የመሀል ጣቱን ነበር ያወጣው ሻዳ ሲይዝ ማለት ነው። እንኩ ብሏቸው ጥሏቸው ሄደ። እሺ የዚህን ስሞት ስለሱ ነው የሚናገረው። ያልተሰጠው ገንዘብ የለም። ብዙ ሰዎች ያውቃሉ። ዳስ ሪያሊቲ ሚዲያ ላይ ያለ ሪያሊቲ ነው እና ገንዘብ ምናምን ተልቆለት ምናምን ከበቂ በላይ ሰውየው በህይወት ዘመኑ ሲባል የሰማውን ገንዘብ አገኘ። ሲባል ብቻ ነው የሰማው። እንደዚህ አይነት ገንዘብ አካውንቱ ላይ የለም ጭራሽ። አልበም ሰርቷል። አልበም ሰርቶ ቪዲዮ የሚሰራበት ሳንቲም ነበር ያጣው። ቪዲዮ የሚሰራበት የሆነ ክሊፕ የሚሰራበት ሳንቲም የለውም። ከዛ 1.5 ምናምን ሲያገኝ የፈጠነ ወደ ፔንቴ ተመለሰና የጀመራትን አልበም ሰለምቴዎች የልብ ልብ እንዲሰማችሁ የምታደርጉት ሙስሊም ወንድሞች ናቸው። ሙስሊም ወንድምና እህቶች። አንድ ሰው ከሰለመ ገዝት አታስገቡት። ገዝት ከገባ እሱ ላይ በሲከፍት ጊዜ ሄዳችሁ ቤቱን ሞቅ የምታደርጉለት ከሆነ ኦልሬዲ ፈምሰዋል አይደል? ከዛም የፈልገው አላማ ላይ ከደረሰ ከእናንተ ምንም አይፈልግ። እኔ ብያለሁ፣ በተደጋጋሚ ተናግሬያለሁ። ቲክቶክ ላይ ሸሃዳ አታስይዙ። ሸሃዳ ብሎ ኮሜንት ላይ ሲጻፍላቸው ናግባ ብሎ አስገብተው ተመልኩት። ጣቱን እጁን ይዩት።
ተመልከቱ። ሰጠው ገንዘብ የለም ብዙ ጨታ ካለ ዳስ ሪያሊቲ ሚዲያ ላይ ያለ ሪያሊቲ ነው። ዴቭ ሰማ እና ገንዘብ ምናምን ተልኮልስ ምናምን ዴቭ አልሰማም አይደለ? አንተ ለአንተ ተከፍቶልህ አንተ ማትረባ እኔ ራቴን አቁሜ ከፍቼልህ። ለማንኛውም የሂሩትንም ትንስን በሉ ያው ከዚህ በፊት ምን ሲሉ እንደነበረ ሲጋለጡ ሁለተኛ ሻዳና ሲዝም አደባባይ ላይ ብለው ሰው ሁሉ ገንዘብ መጠቀሚያ ሆኖ ማለት ነው። አንድ ሲሳይ የሚባል የዛሬ ስንት ዓመት መጥቶ ነበርና እና ብዙዎቻችሁ እዚህ ያላችሁ አይመስለኝም። አይዶን ከዛ 1.5 ሚሊዮን ብር ሰብስቦ ልሰልም ነኝ ብሎ ሻዳ ምናምን የያዘ ከዛ በኋላ ያ ብር ልክ ሲገባለት ንኩት አላቸው። ሂዱ አልሰማችሁም? ወደ ክርስቶስ ከክርስቶስ ሌባ ነው እሱም ሌባ ነው። ክርስቶስን ለገንዘብ ብሎ የካደ ሌባ ነው። ፓስተር እንደዚህ በእርግጥ ፓስተሮችም ከሙስሊም የማይሻሉ ሌቦች ናቸው። ክርስቶስን ለገንዘብ ብሎ የካደ ነው። ግን የነሱን ጥማት አይቶ ተመልከቱ። በገንዘብ ምን ያህል ሰውን ፖለቲካ ለመስራት ማለት ነው። ያው ፓስተር ሰለመ ምናምን ሊሉ እኮ ነው። ፖለቲካቸውን ሊነፉ ነበር ማለት ነው። ሊነፉ ተዘጋጅተው እያለ 3 ቀን እነሱ ጋር እንትን አለ ጀብ አለ። ያ ብር ልክ አካውንቱ ሲገባ ላሻ ቀብረው አለቀሱ፣ ተጣሉ። ብራችንን ያስበላችሁ እናንተ ነው። ቀላል ጸብ አልነበረም። ታያችሁ። በውሸት በገንዘብ ሰውን እያሰለማችሁ ፖለቲካ ሊሰሩ ስትሉ ራሳችሁ ላይ ፖለቲካ ተሰራ። ባለፈውም አሁን ቅርብ ጊዜ እንደዚህ ፖለቲካ ስትሰሩ ፖለቲካችሁ ሲከስፍ አላዋጣ ሲላቸው መልሰው እኛን ከሰሱን። አውቀው እየላኩ ሰለምቴነን እያሉ ውስጥ ገብተው ያሉትን ሊሰልሉ ምናምን ብላችሁ የሚወጡ ሰዎች አሉ፣ እንደዚህ የሚያደርጉ አሉ ምናምን ብለህ ስትቀበጣጥር የነበርክ ሰውዬ ትላንትና እንትን ስታሳይ ነበር። ወይ ፐዝል መጣብኝ። ፐዝል ተመሳሳይ ነገር ምን አለ እንዴ? 3 እና 3 እሺ፣ እናት ትክክል ነው ያደረኩት። እሺ ምን እንድናለ አሁን? እሺ ኤፍ እና ኤፍ። አረ በመድኃኒዓለም ፐዝሉ ምንድን ነው የሚለኝ እንዴ? ምንድን ነው? ተመሳሳይ ነገር የለም እዚህ ጋር። እሺ ይሄኛው አለ፣ ከዛ ይሄኛው አለ እኮ። ኦኬ አሁን ሰራኝ። እየሰማችሁ ነበር። ፓዝሉ መጥቶ እና ስቀጥፍ ዴቭ አለክ ልትወርድ ነው። እሺ ሲቀጥፉ እንደዛ ነበር። ይኸውላችሁ ልክ ድራማቸውን እያጋለጥን ድራማቸው ሲከሽፍ መልሰው እኛ ጋር ለመለጠፍ ይሞክራሉ። አውቀው እየላኩ ድራማ ላይ ያሰሩ ሰለምቴነን እያሉ ሊሰልሉ ገብተው ምናምን ብሎ ሲያለቃቅሱ ነበር። የእነሱም ልጆች ሲቃወሟቸው ነበር እየወጡ እንዴት እንደዚህ ታደርጋላችሁ ምናምን ማለት ነው ሲሉ ከርሞ ከዚህ በኋላ አንድም ሰው በአደባባይ ሻዳና ሲዝም ይሄም ያው ዛሬ ትላንትና ሻዳ ያስያዘው ሰውዬ ከዚህ በኋላ በቴሌግራም ነው ማስይዘው በውስጥ ያስያዝኩትን ቢሆን አውጥታችሁ እንዳለጥፉ ሲል የነበረ ሰውዬ ነው። አሁን ትላንትና ሲያዝ ነበር። ሌሎቹም እንደዛ ማለት ነው። ተዋጥ በቃ አትስለሙ፣ እንደዚህ ከሆነ አንፈልግም፣ እንደዚህ ፌክ ልትሰሩ ምናምን ብሎ ሲያለቃቅሱ የነበሩ አሁን ውሻ ወደ ጥፋቱ እንደሚመለስ እስልምና ወደ ቅጥፈቱ ይመለሳሉ። ሁሉ ከቅጥፈት ውጭ ህይወት ስለሌላቸው በተለይ ዋሃብያ ማለት ከቅጥፈት ውጭ ህይወት ስለሌለ ቅጣፊዎች ናቸው። መቼም አይማሩም እነሱ። ውሸት ባህሪያቸው ነው፣ አዳፕት አድርገው። ኦኬ ስለዚህ እንደዛ ነበር። ይሄው አሁን ልጁ ይሄው ሲያወጣ እጁን ጣቱን አላወጣም። ቪዲዮን ሄዶቹ ማየት ይችላላችሁ። ከሌላ ማለት እሱ ያደረበት ጣቱን ሳይወጣ ሻዳ ያዘ ያለ ጣት ሳይወጣ ነው ተቀየረ። የሻዳ ስታይሉ ተቀይሮ ነው። እስልምና ፖለቲካ ሁሌ እንደዋሻችሁ እድሜ ልካችሁን ስትዋሹ ይሄ ውሸት የሚቀበለው ውሸት የሚቀርብለት አምላክ ምን አይነት አምላክ ነው? የውሸት ምስክርነት የሚቀበል ሸይጣን ነው። በቀጠሮ ሲሆን እጅ አትስቀሉ ተብሏል እኮ አልሰማም። በቀጠሮ ሲሰልሙ እጅ አያወጡ። ድንገት ነው።